ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እንደዚህና እንደዚህ ያደረገ መስቀል ላይ የሞተ እንዴት አድርጎ ይለምናል? ምክንያቱም ይላል የሚለምንበት ምክንያት ስለሚወደን ነው የሚለው። ይሄ ሬቶሪክ ስለሆነ ትከራከረኛለህ። አይ እንደዛ አይደለም የሚፈታው። ማርክ አድርገህ እያነበብ ቃል በቃል እንተርጉመው። መጀመሪያ እኮ ላንብብ ብዬ ነበር፣ እምቢ አልክ አንተ ራስህ። አንብበው፣ ይኸው እየጠበቅኩ እኮ ነው። እስካሁን አንብበው። እየጠበቅክ አይደለም፣ ያቋረጥከኝ ነበረ ብራዘር። እሺ እንቀጥል። ሂ ደዝ ኖት ሴይ ይላል who is he that condemns ይላል። ሚኮንን ማን ነው ካለ በኋላ he does not say እንደዚህ አይልም። it is God that forgives our sins but what is much greater ከዛ የበለጠው ነገር ምንድነው? it is God that forgives እግዚአብሔር ነው ኃጢአትን ይቅር የሚለው ካለ በኋላ what is much greater ከዚህ የበለጠው ነገር ምንድነው ካለ በኋላ it is God that justifies የሚያጸድቀው እግዚአብሔር ነው አለ። ኦኬ For when the judge sentence declares us just የዳኛው የመጨረሻ ቃል እኛን ሲያጸድቀን ማለት ነው። and a judge such as that too እንደ ክርስቶስ ያለ ጀጅ ማለት ነው። what signifies the accuser ይሄ ከሳሻችን ምን ያመጣል? ምንም አያመጣም እንደማለት ነው። hence ስለዚህ neither is it right to fear temptation ስለዚህ ፈተናን የምንፈራበት ምንም ምክንያት የለም። for God is for us ምክንያቱም እግዚአብሔር ከኛ ጋር ስለሆነ ፈተና መፍራት የለብንም። and has shown it by what he has done ባደረገው ነገር ጌታ ኢየሱስ ክርስቶስ ስላደረገልን የሚገባው መስቀል ላይ ማለት ነው ምንም የሚያስፈራን ነገር የለም ይላል። ኦኬ ልቀጥል። እሺ nor again Jewish triflings የማይረባ ነገር እንደማለት ነው። የአይሁዶች የማይረባ ነገር ትንሽ እንትን ብታደርገው አይሻልም? አራውንድ እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው ማለት አንተ ይኸው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ ያመጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎሮስ ዘንዚና ዙላለ እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ አሳየን። እሺ for those seen now in his own dignity ጌታ አሁን በክብር ቢታይም he has not left caring for us ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለኛ ግን መጠንቀቁን አላቆመም። but even makes intercession for us ለኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም፣ ያውም ይማልድልናል አለ። ኦኬ and still አቤት አሁን አቤት መምህር ኤፍሬም ድምጽ ገባብኝ። የሚጨምሩት ነገር አለ? አይሮጥቼ ነበር ያወራው ነበር ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበር። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ አላቆመም፣ ለኛ ይማልድልናል ያለ ነው። በምን ውስጥ ነው ያለው? በክብሩ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜ ውስጥ ነው ያለው። ኧረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገህ ነው። ትምህርተ ጥቅስ ውስጥ ነው ያለው አይደለ? አዎ ታዲያ እኔ ምን እንደፈለግህ ምን አውቃለሁ? ምን ውስጥ ነው ያለው ያልኩህ እሱን ነው። እሺ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርገህ አንበው። ቀጥል። ኦኬ ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love ይሄንን ፍቅሩን አሁንም ያው ይዟል እንደማለት ነው። ማለት ይሄ ኪፕስ አፕ አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being
with being put to death alone. ጌታ ኢየሱስ ክርስቶስ ስለሚወደን ለእኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign of the sign for the most part of very great love. ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው። to be doing not only what falls on his lot, የሚገባው ማድረግ ብቻ ሳይሆን but also to address another on this behalf. ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን on our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርንበት ቦታ ጋር አልደረስኩም ገና። for this is all he meant to signify by interceding. ያ ማማለድ ስንል እንደዚህ አሁን እንደገለጽኩት ነው። using a way of ቅዱስ ዮሐንስ አፈወርቅ አሁን ኢንተርሲዲንግ ሲል ምኑ እንደገለጽኩት ነው አለ። ግሬት የሆነ ፍቅሩና አዎ ታላቅ ፍቅሩን እየገለጠ ነው። እሺ ቀጥል። ኦኬ እስር ያላችሁ በትክክል እየሰማችሁ እሺ for this is all he meant to signify by interceding. በማማለድ ይሄንን ነገር እያስተላለፈን ምን using a way of speaking better suited to man, ለሰው በሚገባ መልኩ and more condescending. ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love, ፍቅሩን ለማሳየት ነው። ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ? ሞር ኮንደንሴንዲንግ እኮ ነው ያለን ያለው። ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ነው ያለው። ቱማን ምን ማለት ነው? ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው? ለሰው በሚገባ መልኩ እንደማለት ነው። እሺ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚመች መልኩ በሚገባ መልኩ። እሺ እና ቀጥል ምን ማለት ነው? የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም? ኦፍኮርስ አገላለጡ ስፒኪንግ ነው። ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴንዲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው። እሺ አዎ ጌታ ራሱን ዝቅ አድርጓል። የባሪያ መልክ ይዞ የለ እንዴ? አይ ስለዛ አይደለም የሚያወራው። ቀጥል። ስለዛ አይደለም ችግር የለውም። አይ ማለት ይሄ አዲስ አይደለም ማለት ነው። ተረዳናለህ? አይ አይደለም ስለዛ አይደለም። ቀጥል። ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው ችግር የለውም። ዳት he might point out love, ፍቅሩን እያሳየን ነው። since unless we took the word he spared not, አልራራለትም የሚለውን ቃል also with the same understanding ያው ከላይ ለገዛ ልጁ ያራራለትን የሚለውን ቃል ስንረዳ እንዴት ነው አብ ለወልድ የማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ አይለውን እዚህ ጋር with the same understanding many inconsistencies will come out of it። እዚህም ጋር ምልጃን ስናስብ የሆኑ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ። ስለዚህ መረዳት አለብን እያለ ነው ያለውና እሱ ነው የሚያብራራው። ስለዚህ ሊትራሊ አንወስደውም እያለ ነው አይደለ? እንጠንቀቅ እያለ ነው። ሊትራሊ የሚለው ቋንቋ ያንተ ነች። አንዴ እዚህ ክፍል ላይ ያለ ያለው ባጭሩ he spared not ወይ ደግሞ አራራለትም የሚለውን ቃል በቃል እንደማንወስደው ሁሉ ይሄንንም እንደዛው አንወስደውም ነው እያለ ያለው አይደለ? በጥንቃቄ እንወስደዋለን፣ with the same understanding እንወስደዋለን ነው እያለ ያለው። ዝም ብለን አይደለም እንወስደው፣ አስበን ተጠንቅቀን ባላንስ አድርገን ነው። since unless ልጁ ያራራለት ምን ማለት ነው? አንዴ since unless we take the word አለ። እሺ ከዛ በፊት ምን ብሎ ነበር? ይሄ ፍቅሩን ለማሳየት ነው። he spared not with the same understanding፣ በተመሳሳይ መረዳት ካልወሰድን ብዙ ኢንኮንሲስተንሲስ ልክ ባለፈው ከፍ ብሎ ማለት ነው። ስለዚህ አራራለትም የሚለውን ሊትራሊ አትወስደውም አንተ። ለምሳሌ አዎ በጥንቃቄ ነው የምንረዳው እኮ። በጥንቃቄ መረዳት ማለት ሊትራሊ አትወስደውም ማለት ነው። ዝም ብለን እንትና እንወስደው ተክኖበታል። አራራለትም የሚለውን ቋንቋ አልተጠቀመም ወንድም። እሺ ቀጥል። ቴንክ ዩ። እሺ ሶ ዌር አር ዊ ኤንድ ሶሪ and that you may okay many inconsistencies will come out of it ካለ በኋላ and that you may see that such is a point he's aiming at after first saying that he is at the right hand of God. He next proceeds to say that he makes intercession for us.
ስለዚህ እያብራራ ያለው ምንድነው? በጥንቃቄ ለገዛ ልጁ ያራራለት የሚለውን እንደተረዳ ነው ሁሉ ጌታ ኢየሱስ ክርስቶስ ደግሞ አብ ቀኝ ከተቀመጠ በኋላ እንደዚህ ብሎ ይቀጥላል። ስለኛ ይማልድልናል፣ ስለኛ ምልጃን ያደርጋል የሚለው በትክክል ተርጉሞ። እሺ ኤኒዌይስ ወደ ፖይንት እንድትደርስ ነው። እሺ እያልኩ ማሳልፈው ማለት ምን ከሚለው በኋላ ነው ይህንን ቃል የተጠቀመው አለ ሜክስ ኢንተርሴሽን ፎር አስ የሚለውን በቀኝ ያለው ከሚለው ወይ ደግሞ ኢዝ አት ዘ ራይት ሃንድ ከሚለው በኋላ ነው ፕሮሲድ የሚለው ነው። አዎ በአብ ቀኝ ከተቀመጠ በኋላ እያለን ያለውና አንተ መሀል ገብተህ ስትናገር ልክ አንደርስታንድ የተሻለ አድርገህ እያወራህ እንዳለ አታስብ። እሺ እኔን እየተረጎምኩልህ ያለሁት ነው። እንደዛ ከሆነ እሺ ቶሎ በል ወደ ፖይንት ግባ። እሺ ያንተን መስማት ግዴታ የለብንም። ይሄን ሁሉ ወደ ፖይንት መግባት ትችላለህ። ወደ ፖይንት የማልግባ ከተባለ አባትህ ቃል በቃል በአንድ ሴንቴንስ ጌታ ኢየሱስ ክርስቶስ አሁን ይለምናል የሚል አለ። አሳያለሁ። ቀጥል አንብልኝ እዚህ ክፍል ላይ እሺ and that you may see that such is a point he's aiming at እንደዚህ እያለ ነው ወይም እዚህ ላይ ያተኮረ ነው። after first saying that he is at the right hand he not exceeding to say that he makes intercession for us when he had shown an equality on honor and rank, so that hence it may appear that the intercession is not a sign of inferiority. ምንድነው እያለ ያለው? ጌታ ኢየሱስ ክርስቶስ ሲማልድ ከእግዚአብሔር አብ ጋር በእኩል ክብርና በእኩል ስልጣን እያለ ይህንን ማድረጉ ወይም መማለዱ የጌታ ኢየሱስ ክርስቶስን ማነስ አያሳይም ወይም የማነሱ ምልክት አይደለም አይልም። ጌታ ኢየሱስ ሲማልድ የሚለው ምን ጋር ያለው? ቅዱስ ዮሐንስ አፈወርቅ አላለም። ምንድነው ያላለው? አላለም። አሁን አንተ ያልከውን ጭራሽ አንተ እንድታብራራ አልተፈቀደልህም። ጌታ ኢየሱስ ክርስቶስ ሲማልድ እንዲህ ምንድን ነው የምታወራው? ያላለውን ማለት ነው እኮ። ያላለው ምንድን ነው? አውራው። አሁን ጌታ ኢየሱስ ሲማልድ እንዲህ ነው አላለም ብሏል። ብራዘር እዚህ ጋር አንብብልህ፣ ከፍ ብለህ አንብብ። ወይም ደግሞ ከዚህ ጀምር ይላል። አንዴ ዛት ሂ ኢዝ አት ዘ ራይት ሃንድ። ይህን ከተናገረ በኋላ ምንን አመጣ አለ? ሂ ኔክስት ፕሮሲድስ ቱ ሴይ ዛት ሂ ሜክስ ኢንተርሴሽን ፎር አስ፣ ስለኛ የሚማልደውን ብሎ ሐዋርያው ቅዱስ ጳውሎስ ይህንን አመጣ፣ ተጠቀመው፣ ጻፈው። እሺ when he had shown an equality of honor and rank. okay ልክ ይህንን ሲጠቀም እንዲህ ማለቱ በአብ ቀኝ ያለው ማለቱ፣ ከዛ በኋላ ደግሞ ስለኛ የሚማልደው ማለቱ እንደው ምንን የሚያሳይ ነው? ኢኳሊቲ ኦፍ ሆነር ኤንድ ራንክ አይደል ያለው? when he had shown this is a complete sentence አይደለም፣ ይሄ ክሎዝ ነው ብራዘር። when he had shown an equality of honor and rank ነው የሚለው እዚህ ጋር እኮ። ታዲያ ምን አልኩ? አንተ ሙሉ ሴንቴንስ ነው ያደረከው፣ ይሄ ግን ክሎዝ ነው፣ ግማሽ ሴንቴንስ ነው። ቀጥል። so that hence it may appear that the intercession is ምልጃ የሚለው ቃል እሺ not a sign of inferiority የበታችነት አይደለም። እና ምን አልኩኝ? የበታችነት ምልክት አይደለም አላልኩም? ምልጃ የሚለው ቃል ሐዋርያው ቅዱስ ጳውሎስ ሲጠቀም ኢየሱስ ክርስቶስን ዝቅ ለማድረግ አይደለም። ዝቅ ለማድረግም አይደለም፣ የበታችነት ምልክት አይደለም ነው የሚለው ብራዘር። የበታችነት ማለት ዝቅ ማድረግ አይደለ እንዴ? ዝቅ ማድረግ እና የበታችነት ምልክት ይለያያል። ቃል በቃል የበታች ሊያደርገው ባጭሩ ምን እያለ ነው? የበታች ሊያደርገው የበታችነት ምልክት አይደለም ነው የሚለው ብራዘር። ሳይን ኦፍ ኢንፌሪዮሪቲ ነው የሚለው። ሳይን ኦፍ ኢንፌሪዮሪቲ ያለው ምልጃው የማነስ ምልክት አይደለም። የማነስ ምልክት አይደለም ነው የሚለው ብራዘር። እዚህ ጋር ምልጃ የሚለውን ቃል ሲጠቀም የበታችነት ምልክት እንዳልሆነ ለማሳየት ነው አይደለም ነው። ግን አንተ እና ግን ምን ለማሳየት ነው የሚለው አቋረጥክና ፊት ለፊት በቃ ቆይ አንዴ በት እና ኦኬ የበታችነት ካልሆነ ምልጃ የሚለው ቃል የበታችነት ምልክት አይደለም፣ ነገር ግን የፍቅር ምልክት ነው ያለ ነው እዚህ ጋር። እሺ በት ምንድን ነው አለ? የፍቅር ምልክት ነው ኦንሊያ። አዎ የፍቅር ብቻ ነው። ታዲያ ፍቅሩን ብቻ የሚያሳይ ነው። የፍቅር ምልክት ነው የሚለው እዚህ ጋር። ሳይን ኦፍ ኢንፌሪዮሪቲ በት ሳይን ኦፍ ላቭ ኦንሊ ነው የሚለው እዚህ ጋር። when he had shown an equality when he had shown ምን ማለት ነው? ሲያሳይ ነው። ምኑን?
ጌታ ኢየሱስ ክርስቶስ በስልጣንና በክብር ከጌታ ጋር እኩልነትን ሲያሳይ አሁን ማማለዱ የበታችነት ምልክት ሳይሆን የፍቅር ብቻ ነው የሚለው። አይደለም። ምኑን ነው ሀድሻው ነው ያለው እዚህ ክፍል ላይ ሜክስ ኢንተርሴሽን የሚለውን ነው አይደለም። ኢኳል ኦነር ኤንድ ራንክ ነው የሚለው። ቀጥሎ ብራዘር ኢኳል ኦነር ኤንድ ራንክ ነው የሚለው ብራዘር። እኮ ሻውን ያለው ምኑን ነው? በአብ ቀኝ ያለው ስለኛ የሚማልደው ቃል የሚለው የሚያሳየው ምንድን ነው አለ። ዌን ሂ ሃድ ሾውን ካለ በኋላ ለጥያቄ መልስ አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው ብራዘር። ማለት አልገባኝም። ዌን ሂ ሃድ ሾውን አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው። ኦነር ኤንድ ራንክ ብራዘር ክፈተው፣ ሆሚሉን ክፈተው። ይኸው እዚህ በጣም እየነካ አይታይም። ምንድን ነው ቪዲዮ ይጠፍቷል። ዌን ሂ ሃድ ሾውን ይታያል በደንብ ይታያል። ዌን ሂ ሃድ ሾውን አን ኢኳሊቲ አንኢኳሊቲ ወደዚህ ላድርግልህ። እሺ ኦፍ ሆነር አንኢኳሊቲ ኦፍ ኦነር ኤንድ ራንክ ምን ማለት ነው? በስልጣንና በክብር እኩል መሆናቸውን ለማሳየት ነው አይደለም? አይደለም፣ ለማሳየት አይደለም። ጌታ ኢየሱስ ክርስቶስ በክብርና በስልጣን እኩልነቱን ሲያሳይ so that hence it may appear that the intercession is not a sign of inferiority but የሚያሳየው ማን እኮ የሚያሳየው ማን ነው? ጌታ ኢየሱስ ክርስቶስ ራሱ ነው ማለት ግልጽ አይደለም? ኧረ እባክህ አፍተር ፈርስት ሴይንግ ያለው ነው። አንዴ ኦኬ ፖል ልትለው ትችላለህ። ፖልም አትቀባጠር በእናትህ ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብ? ለምን ሊስትሮ ስድብ እያወራ ያለው አሁን የሊስትሮ ስድብ ተሳደብ። አንዴ ሚውት የበለጠ በደንብ ተሳደብ እና ልውረድ። ቆይ ስድብ አይደለም። አንዴ መቀባጠር መደቃት መቀባጠር ነው ብራዘር። ሾውን ሲል ይሳደባል። አፉ አልተገረዘም። አንተም ስድብ ነው። ስለዚህ ምን ተሳደብኩኝ? አትሳደብ ነው ያልኩት። ወንድማችን ጾም ላይ ሆኖ ይሳደባል። እሺ በቃ አሁን ሆና አሁን ቆንጆ መታችኋል። ቆንጆ መታችኋል። ይሄኛው ላይ እኩል መታችኋል። እዚህ ጋር ያለውን ፍቱ። እኛም እያዳመጥን ነው። ቀጥሉ። እሺ ዌን ሂ ሃድ ሾውን ሲል ምን ጠቅሶ ነው? በአብ ቀኝ ያለው ስለኛ የሚማልደው እንደውም ስለኛ የሚማልደውን ከማለቱ በፊት በአብ ቀኝን ተጠቅመዋል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ስለኛ የሚማልደውን ቃል አስገብቷል ካለ በኋላ ያደረገው ኦነርና ራንክ ነው ብራዘር። ያደረገው ኦነርና ራንክ ነው። እዚህ ከታል እኮ ማን ነው ያሳየው? ጳውሎስ በኦነርና በራንክ ኢኳሊቲ ሲያሳይ ነው ያለው። ስለዚህ ቅድም ያልኩትን እኔ መልስ አሁን አልከው ማለት ነው። ችግር ነው ያንተ እኔን ማድረግ እንትን አላደረግም። ዝም ብለን እሺ ቀጥል። ስለዚህ when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority ምን እያለ ነው ያለው? ይመስላል አፒር ያደርጋል ማለት ምልጃው የምንድን ነው? የታናሽነት ወይ ማነስ ምልክት ሳይሆን የፍቅር ብቻ ነው። ጌታ ኢየሱስ ክርስቶስ ሲማልድ የፍቅር ብቻ ነው እያለ ነው ያለው። አይ አላለም። ጌታ ኢየሱስ ሲማልድ የፍቅር ብቻ ነው የሚለውን አሳየ። ኦፍ ላቭ ይላል አይልም እዚህ ጋር እኮ ይሄ ሐዋርያው ቅዱስ ጳውሎስ ይሄን መጠቀሙ ስለ ፍቅሩ ብቻ ነው የሚለው እንጂ ጌታ ኢየሱስ ሲማልድ ፍቅሩን ብቻ ለፍቅር ብቻ ነው አይልም እኮ። የጳውሎስን አይደል እያነበብን ያለ ነው እኮ። ይኸውልህ ሰምተኛል ያልኩትን ወንድሜ። እሺ አዎ እኔ ያልኩት አንተ ያልከው የተሳሳትከው ምኑን ነው አልኩ። ጌታ ኢየሱስ ሲማልድ ለፍቅር ብቻ ነው አይልም። እስቲ ይላል ነው የሚለው እስቲ አስምረው ማርክ አድርገው። ኦኬ እሺ መቼም የማየት ይሄ ምንድን ነው የሚለው ላቭ ወንድ አይልም እኮ በት ላቭ ሶሊ የሚለው በት ኦፍ ላቭ ሶሊ ስለ ፍቅሩ ብቻ ነው ያለው። የሐዋርያው ቅዱስ ጳውሎስን ጽሑፍ ይማልዳል የሚለውን ነው አይደለም። ይሄን ቃል መጠቀሙ ነው አይደለም አላልክም ብራዘር። አዎ አንዳንዴ እኮ እጅ ይሰጣል። አባ ምን ሆነ ነው? ይኸው አይን እኮ አለ ማርክ ሁሉ አድርጌ እኮ እያየሁህ ነው። እኔ ቅድም ይላል አይልም እዚህ ጋር። አዎ ጌታ ኢየሱስ ሲማልድ ስለ ፍቅር ብቻ ነው አላለም ነው ይላል። ኦፍ ላቭ ኦንሊ ይላል። ጌታ ኢየሱስ ሲማልድ እንደዛ አይልም። ክፍሉ እያለ ያለው ባጭሩ ድንገር ቆይ እንደዚህ ስፒሮስ ወይ ደግሞ ኮፕቲክ ቆይ ሌላ ሰው ከገባ እንትን ነው የሚሆነው። ቆይ አንዴ እሺ፣ አሁን ባጭሩ ልንገራችሁ። ቆይ አንዴ ቆይ ባጭሩ ቅዱስ ዮሐንስ አፈወርቅ ትመልስልኛለሽ። ቅዱስ ዮሐንስ አፈወርቅ ቃሉን እየፈታው ነው አይደለም? እየፈታው ማ ነው እንዲህ ያጋል? ኢንፌሪዮሪቲ
የበታችነት ምልክት አይደለም ያለው ይማልዳል የሚለውን ቃል ነው አይደለም? ኦፍኮርስ ይማልዳል የተባለው ቃል የማነስ ምልክት ሳይሆን የፍቅር ብቻ ነው ያለው እኮ። ስለዚህ ምኑ ይማልዳል የሚለው ማለት ነው? አዎ የፍቅር ብቻ ነው። ይማልዳል የሚለው ቃል የበታችነትን የሚያሳይ ሳይሆን ፍቅሩን የሚያሳይ ነው ማለት ነው አይደል? ይናዘር። አዎ በቃ ታዲያ ቀጥል። እሺ ፎር ቢንግ አሁን ከዚህ በኋላ ነው የምሰሙት ወገኖች። ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ህይወት ሆኖ ሳለ ይላል ኦቶ ዞዌ ፎር ቢንግ ላይፍ ኢትሰልፍ ኦቶ ዞዌ አፍቱ ዞዌ ኦኬ። ስፒሮስ እዚህ ጋር እንግዲህ እንትን ነው ይቅር እንድትለ ይፈልጋል። ኦቶ ዞዌ ማለት ራሱ ህይወት ሳለ እንደማለት ነው በግሪክ። ኤንድ ዌል ቢንግ ኦፍ ቲንግስ ኦፍ ኤቭሪ ካይንድ የነገሮች ሁሉ ምንጭ ሆኖ እያለ ጌታ ኢየሱስ ክርስቶስ ማለት ነው የሁሉ ነገር ምንጭ ሆኖ እያለ ማለት ነው። ኤንድ ዊዝ ዘ ሴም ፓወር አዘ ፋዘር ከጌታ ጋር እኩል ኃይል እያለው እያለ ቦዝ ቱ ራይዝ አፕ ዘ ዴድ ሙታንን ለማስነሳት እና ደግሞ ቱ ኪክን ደም ህይወትን ለመስጠት ከጌታ ጋር እኩል ስልጣን እያለው እያለ ኤንድ ዱ ኦል ቢዛይድስ ዳት ሂ ዳዝ ካደረገው ነገር ሁሉ ጋር እነዚህን ሁሉ እያደረገ እያለ ነው ይለው and do all besides that he does, how could he need to be suppliant in order to help us? ጌታ ኢየሱስ ክርስቶስ እንዴት ይለምናልኛል ሊረዳ ብሎ ይላል። እቺ ነች ሬቶሪክ ነች ያልኩት። እንዴት ይለምናልኛል ሊረዳ ብሎ ነው እያላለሁ። ይሄ ሬቶሪክ ስለሆነ ትከራከረኛል ያልኩት እዚህ ጋር ነው። እሺ ስለዚህ እዚህ ጋር እያለ ያለው ሪቶሪካል ከሆነ ይለምናል እያለ ነው እያልከኝ ያለዋ? አዎ ይህን ሁሉ አድርጎ እንዴት ይለምናል እና ከዛም በኋላ ግን ስለሚሆን ብሎ ይዘጋዋል። አንዴ በራሱ ህይወት ነው አይደለም? በራሱ ህይወት ነው የሚሉ በአማርኛ ብቻ ሳይሆን በእንግሊዝኛ ብቻ ሳይሆን በግሪኩም ነገርኩህ እኮ። እሺ and well of good things of every kind and with the same power at the father ከአባቱ ጋር ትክክል ነው አይደለ? በስልጣን both to rise up the dead and to quicken them and do all besides that he does አለና how could he need to be suppliant in order to help us አለ። እንዴት ሊለምን ይችላል ነው አይደል? ይሄ እንዴት ሊለምን ይችላል እኛን ለመርዳት ብሎ ይሄን ሁሉ ነገር አድርጎ in order to help us የሚለው ይለምናል ማለት ነው? ገና ሪቶሪኩ ተጀመረ። ከዛም አይለምንም። በነገራችን ላይ ሪቶሪካል ማለት ጥያቄ አዘል የሆነ እና መልስም በዛው መስጠት የሚችል ንግግር ማለት ነው። ልክ ሮሜ ላይ እንዳለው መልሱማ ይለምናል ነው ብራዘር፣ መልሱማ ይለምናል ነው። ይሄ ይለምናል ማለት ነው። ምን ጥያቄ አለው? ከፈለክ ቃል በቃል ይለምናል ያለ ሪቶሪክ እዛው መልሱን ታገኘዋለህ። እሺ ቀጥል። ኦኬ እንዴት ይለምናል ካለ ልብ በሉ። ምንድነው እያለ ያለው? በራሱ ህይወት ነው። አንዴ ታች ላሉት ልንገራቸው። እሺ በራሱ ህይወት ነው እና ከአባቱ ጋርም ደግሞ በስልጣን እኩል ነው። አብ ካስነሳ ከሙታን እሱም ከሙታን ማስነሳት የሚችል ነው። ኦኬ ይህን ሁሉ ነገር ማድረግ የሚችል መለመን እንዴት ይጠበቅበታል? ወይም ደግሞ እንዴት ይለምናል አለ አይደለ? ያ ዳም ብላችሁ ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ራሱ ህይወት ሆኖ እያለ and the well of good things of every kind የነገሮች ሁሉ ምንጭ እያለ and with the same power as the father ከጌታ ከእግዚአብሔር አብ ጋር እኩል ኃይል እያለው እያለ both to raise up the dead ሙታንን ለማስነሳት and to quicken them ህይወትን ለመስጠት ጌታ ኢየሱስ ክርስቶስ እንደዛ ማድረግ እየቻለ ማለት ነው። and do all things beside that he does ከሚያደርጋቸው ነገሮች ሁሉ እነዚህን ሁሉ እያደረገ how could he need to be supplicant in order to be to help us ሊረዳም ብሎ ለምንድን ነው መለመን ያስፈለገው ይላል። ከዛ ለቀጥታው ስለሚመልስ ስለዚህ ይሄን ክፍል አንተ ያዝ አደረክና ነው ይለምናል እያለ ነው ቅዱስ ዮሐንስ አፈወርቅ። እሱ መቀጠልም አለበት። እንደዛ አይደለም። እስቲ አፈታቱ እንዴት ነው የፈታው? ዮሐዴ ዝቅ ብሎ ራሱ ናቴ ያሁኑ ትርጉም ልክ አይደለማ። እሺ ተርጉምልን፣ ያው ዝቅ ላድርግልና ተርጉምልን። ያው እንዴት መለመን ያስፈልገዋል ነው እንጂ እንዴት መለመን ያስፈልገዋል እንጂ እንዴት አይለምንም አይደለም የሚለው። እንዳውም በራስ አፍ ለማኝ ነው የሚለው እዚህ ጋር ይታያል። ለማኝ ነው የሚለው እዚህ ጋር። ይሄ ሰፕሊያንት ማለት እንዴት መለመን ያስፈልገዋል ነው። እንዴት ሰፕሊያንት ማለት ምን ማለት ነው ብራዘር? ለማኝ ማለት አይደለም። ኖ ሰፕሊያንት ማለት ነው። አዳምጠኝ እዚህ ጋር how could he
ለምን አታዳምጠኝም? how could he need to be a suppliant ለማኝ ያለው how could he need to be a suppliant ምን ማለት ነው? a suppliant እኮ ማለት it's an adjective ለማኝ ማለት ነው። ምንም አዲስ ነገር የለውም። how could he need to be a suppliant ምን ማለት ነው ጥያቄው? ይኸውልህ አንተ እንዳልኩህ ቢሆን ኖሮ how could he supplicate ነበር ማለት ነው። how could he need to be a suppliant ምን ማለት ነው የተጠየቀው? ጌታ ኢየሱስ ክርስቶስ እንዴት ለማኝ መሆን አስፈለገው እያለ ነው ወንድምነት። እንዴት ለማኝ መሆን አስፈለገው ማለት ነው? ይኸው እዚህ ጋር supplicant ለማኝ መሆን አስፈለገው በራሱ ሰው ስለሚመልሰው ዮሐዴ እንግሊዘኛ አንተ ስለ ቆይ አንዴ እንግሊዘኛ እኔ እንጃ የት እንደተማርክ አላውቅም፣ ግን እንደው ከአንተ አይ ቲንክ ጎግል ትራንስሌት ራሱ ሳይሻል አይቀርም ይመስለኛል። ጎግል ሰፕሊያንት ማለት ነው። ሰፕሊያንት ቨርብ ነው ወይስ? አንተ ሰፕሊያንት እኮ አይደለም እኮ እያከራከረን ያለው ዳኒ፣ ሰፕሊያንት ነው ብራዘር። ተረጎምክበት። ቆይ አንዴ ሰፕሊያንት ኢንተርሴሽን ማለት ለማኝ ነው ብሎ ቅድም ከሆነ ከናቲ ጋር እኮ ተስማምተው አልጠየቅኩም። ምን ያሁን ኢንተርሴሽን አለ ሰፕሊያንት ማለት አንዴ ቆይ አንዴ እባክህ ተደርበኝ አታውራ። ቆይ አንዴ ስማ፣ መጀመሪያ ሀሳቡን ሳይገባ ዝም ብለህ ሰፕሊያንት ማለት ለማኝ ነው እያልክ አታውራ። አንድ ቃል አወቅክ ማለት አረፍተ ነገሩ ትክክል ነው ማለት አይደለም። አረፍተ ነገሩ የፈታህበት አፈታት ልክ አይደለም ነው። እሺ ስማ፣ ሰፕሊያንት ማለት ለማኝ የሚለምን ማለት አይደለም ብዬ አይደለም እየተከራከርኩ ያለሁት። ሀሳቡን መጀመሪያ አመሰግናለሁ። ቆይ ስማ፣ ቆይ አንዴ ስማ እስቲ። ቴንኪው ትላለህ እንዴ? ሀሳቡ ሳይገባ መጀመሪያ ሀሳቡ እስኪ ይግባ ቢያንስ ትንሽ። ኢንተርሴሽን ማለት ምንም ሌላ ትርጉም የለውም። ባይዘው ይለምናል ማለት ነው፣ መለመን ነው። ምንም ናቲም ከቅድም ጀምሮ ሌላ ትርጉም የለውም፣ በቃ መለመን ነው። ግን ቅዱስ ዮሐንስ አፈወርቅ ለምንድን ነው ይህን ቃል የተጠቀመው ዮሐንስ አፈወርቅ ብሎ እየፈታ ነው። ቃሉ ይለምናል ከሆነ ለምንድን ነው ክርስቶስን ይለምናል ብሎ የተጠቀመው ቃል? ኦኬ እሱ ሁሉም ማድረግ የሚችል አምላክ ሆኖ ሳለ እንዴት ይሄንን ቃል ተጠቀመ ይልና፣ እሱ በራሱ ህይወት የሚሰጥ ነው፣ ሙታንን የሚያስነሳ ነው፣ በአብ ቀኝ የተቀመጠ ነው። ይሄን ሁሉ ካነሳ በኋላ እንደዚህ ብሎ ተጠቀመ። ይሄን ሁሉ ማድረግ የሚችለው ጌታ መለመንስ ምን ያስፈልገዋል ነው የሚለው። መለመን ለምን ያስፈልገዋል ነው የሚለው ቃሉ። እሺ how could he need to be how could he need እታች ያሉ እንግሊዘኛ የሚችሉ ከአንተ በጣም የሚችሉ ሰዎች ስላሉ በደንብ ስማ ትርጉሙ። how could he need to be a suppliant in order to help us ባል እኛን ለመርዳት እኛን ለማገዝ እንዴት መለመን ራሱ ያስፈልገዋል ነው የሚል። መለመን አያስፈልገውም ነው ባጭሩ መልሱ። ቀጥል አሁን ሀሳቡ መልሱ ቀጥሎ ያለውን ነው የምታገኘው። ቀጥል አሁን ሀሳቡ ወገኖች ይሄ ቨርብ አይደለም ሰፕሊያንት ነው። ቆይ አንዴ አሁን ሀሳብህን ዮሐዴ ሲናገር ደግሞ አትቀይር። ሪቶሪካል ኩዌሽን ነው። እዛው ሲመልሰው አይለምንም እያለ ነው። ማነው ይለምናል እያለ ነው። እያንዳንድሽ ወደ ሌላ ነው የምትስማሚው። አሁን ቀጥል ዮሐዴ ገብቶሃል? ቀጥል እዚህ ጋር ይታያችኋል። አዳምጥ፣ እያነበብኩ ነው። how could he need to be a suppliant? ቶሎ እናነበው ዝገት እንዳይሆን ማለት ነው። ምንድነው ዝገት የምትሆነው? ኦልሬዲ እኔ ወንድምህ እኮ ነው 5 ደቂቃ ያወራው ያው ማሳስቶ። እሺ በኛው ነው ማለት ነው። ይኸው እሺ፣ ቅዱስ ዮሐንስ አፈወርቅ እንዲሁ ይለምናል ብሏል። ምናን አለ? ይኸው እዚህ ጋር እስካሁን ባይዘው እስካሁን አንተ ነበርክ እያወራ የነበረው። እሺ እኔ ላውራ አንዴ 2 ደቂቃ አስተኝ፣ ከዛ ታወራለህ። ቆይ አንዴ በቃ። ስለዚህ አሁን ወደ እኛ ደግሞ እንትናችንን እንሂድ፣ ዲፌንድ ማድረጋችንን እንቀጥል ማለት ነው። እዚህ ክፍል ላይ ቅዱስ ዮሐንስ አፈወርቅ ያነሳው አርጊውመንት አለ። አርጊውመንቱ ለምንድን ነው የተነሳው? አይለምንም ለሚለው አርጊውመንት ነው አይደለም? ዳኒ እየመለስክልኝ
አይለምንም ለሚለው ነው አይደል አርጊውመንት ያነሳው። ይለምናል ለምን መለመን አስፈለገው ተብሎ ነው ይለምናል ለሚለው ነው አርጊውመንት ያነሳው። አዎ ለምን መለመን አስፈለገው ይህን ሁሉ ነገር አድርጎ ያለው ነው። ተመልከቱ፣ ይኸው መከራከሪያ ሀሳብ ቅዱስ ዮሐንስ አፈወርቅ ያነሳው ይለምናል ለሚለው ነው። እዛው ሲመልስ you see how is shown by every argument ይኸው በአርጊውመንት በዚህ ማየት እንደሚቻለው ኦኬ ቅዱስ ዮሐንስ አፈወርቅ እንዳስቀመጠው በእነዚህ ምክንያቶች ምን መሆን ይችላል ማለት ነው። ስለኛም የሚማልደው የሚለው ቃል ማለት ነው። you see how is shown by every argument that there is no other reason for his having mentioned intercession እሺ ይለምናል ለሚለው ነው አርጊውመንት ያስቀመጠው። ይኸው ሪዝን የለም እሱን ይለምናል ለማለት ምንም አይነት ሪዝን የለም ኤክሰፕት ከሆነ ከአንድ ምክንያት በቀር ከሐዋርያው ቅዱስ ጳውሎስ ከተጠቀመው ምክንያት በቀር እሱ ምንድነው? ሴቭ ቱ ሾው the wrong and ተቋረጠ ዝም አላችሁ ነው አላችሁ ምን አልኩኝ? ሴቭ አንብብ ከኔ ጋር ለምን አይ ስልክ ገብቶብኝ ነበረ። በሌላ በኩል በዛኛው ሞባይል ላይ ስልክ ገብቶብኝ ነበር። ምልጃ የሚለው ቃል ሜንሽን የተደረገው ማለት ነው። ምልጃ የሚለው ቃል ከምን በቀር ነው አለ? ሴቭ ቱ ሾው ዘ ዋርምስ ኤንድ ቪግረስነስ ኦፍ ሂዝ ላቭ ነው የሚለው ነው። እሺ ከዚህ ውጭ ሌላ አለ ምልጃ የሚለው ቃል በቅዱስ ዮሐንስ አፈወርቅ አሁን ባነበበ? ኦፍ ኮርስ የለም እንጂ የለም። ይሄ ብቻ ነው ብራዘር። በቃ ታዲያ እዚህ ጋር ልመና ይላል ሰፕሊያንት የሚለው አለ። ባይ ዘ ዌይ ሁለተኛ ቆሮንቶስ 5:18 ላይ ያለው ምንድን ስከው አሁን መለስከው እኮ ራስ መለስከው። ይሄው በቅዱስ ዮሐንስ አርጊውመንቱ ላይ ብቻ ሳይሆን በነገራችን ላይ ኢንተርሴሽን ምን ማለት ነው? ምልጃ ማለት ነው። ኢንተርሴሽን ሌክሲካል ዲፊኒሽኑ ነው የፈለከው? የግሪክ ምልጃ ማለት ነው የፈለከው ትርጉሙ ምልጃ ልመና ማለት ነው አይደለም? ሌክሲካን ከፍቼ ላሳይ አይደለም? አውጣው ክፈት። አይደለም ወደዛ ከመሄዳችሁ በፊት ይህን ሀሳብ በደንብ እናጥራው። ቆይ አንዴ በጌታ ፍቅር እንትን አብ ይለምናል ስንል እኛን ነው የሚለምነው? አብ እኛን ነው የሚለምነው? አንዴ አንተ ሀሳብ ሰጠህ አይደለ? ከላይ ጀምሮ ፈታህ አይደለ? አሁን ደግሞ እኛን ገብቶኛል። አብ እኛን ነው እንጂ አብ እግዚአብሔር ይለምናል ትጠይቃለህ። አንዴ ቆይ መጀመሪያ አይሰማህም? ዳንዬ ቆይ አንዴ ሀሳቡን በደንብ አድርገው ከስርም ያለን ሰዎች እየሰማን ስለሆነ አስረግጦ በደንብ አድርጎ ይንገረን። ቀጥል ይዋድ ምክንያቱ በጣም በተበላሸ ስነ አፈታት ስለሆነ የተፈታው። ቆይ ከዛ ከቃሉ ስለ ቃሉ በደንብ ትሄዱበታላችሁ። ምናልባት ናቲ መክፈት ትችላለህ። እዛ አሁን ተከፍቶ የነበረው ናቲ ካብራራው ቀጥሎ ያለውን ሀሳብ ነው ማለት ከላይ ጀምሮ በደንብ እዩ። ቅዱስ ዮሐንስ አፈወርቅ ቢልድ እያደረገ የመጣው አርጊመንት አለ። ኦኬ ሐዋርያ ቅዱስ ጳውሎስ ቃሉ ተጠቅሞታል። ኢንተርሴሽን ወይም ደግሞ ሳፕሊኬሽን ማለት ነው ብሎ ፈቶታል። በቃ ምንም ይሄ የሚያከራክረን አይደለም። ኢንተርሴሽን የሚለው ሳፕሊኬሽን ብሎ ቅዱስ ዮሐንስ አፈወርቅ ተረድቶታል። ስለዚህ ሐዋርያው ቅዱስ ጳውሎስ ክርስቶስ አሁንም ይለምናል የሚለውን ማለት እሱን ለማሳየት ፈልጎ ነው ወይ ይህን ቃል የተጠቀመው ይልና እንዴትን ይህንን ለክርስቶስ ሊነገር ይችላል? ኦኬ ሞት ህይወት የሚሰጥ ራሱ ሙታንን የሚያነሳቸው እሱ ታላላቅ ተአምራቶችን ሙታንን ማስነሳት የሚችለው ድንቅ አምላክ እሱ ሆኖ ሳለ ጥቂቷን ነገር ማለትም እኛን ለማገዝ እንዴት መለመን ያስፈልገዋል ነው ዋናው አርጊመንቱ። ይሄ ነው። እሺ ሙትን ማስነሳት ነው ወይስ እኛን መርዳት ነው? ቀላሉ ከባዱ የትኛው? ኦኬ አርጊመንቱ ምንድነው? ሙት ማስነሳት በራሱ ስልጣን አይደለ? ኢን ሂዝ ኦውን ፓወር አይደለ የሚለው እዛ ሮሚ እንትን 36 የሚለው ናቲሻ ጆን ዮሐንስ 19:21-36 የሚለው ክፍል ላይ ትንሽ ራቅ አድርገውና ከዚህ ትጀምራለህ። እሺ ኦኬ በብራኬት ማለት ነው 9 እስቲ እንትን የሚለው ጆን ዮሐንስ 5 የሚጠቅስበት ክፍል አለ። አዎ እሷ በደንብ እዩ።
አዎ ቀጥሎ ምን ይላል መሰለ? ዮሐንስ 5 ከ1921 እስከ 36 ይጠቅስና ሂ ዘንድ ከቁጥር ቀጥሎ ምንድነው የሚለው? እሺ ወደዛ በጣም እንትን አቅርበዋል። በጣም ራቅ። አዎ ትንሹ ላይ ሆነ። እንደዚህ ሆነ። እሺ በደንብ ይሁን። he that of his own power እሺ he that of his own power sets free those who were given over and condemned ይላል። ምን አለ? እነሱ በእስራት ውስጥ የነበሩትን በገዛ ስልጣኑ ነፃ የሚያወጣ ፍሪ ሴት ፍሪ የሚያደርጋቸው ከሆነ ኦኬ ከኮንደምኔሽን ከፍርድ ነፃ ያወጣቸው ከሆነ ይላል and made them righteous ጻድቃንም ያደረጋቸው ከሆነ በራሱ ስልጣን ይላል even from and sons and led them to the very highest honors ልጆች አድርጎ ደግሞ ወደ ታላቅ ክብርም ያነሳቸው ከሆነ and brought to pass things which had never been hoped for እና በጭራሽ ሊታሰቡ የማይችሉ ነገሮችን ደግሞ ወደፊት ያመጣ ተስፋ አድርጎ የሰጠ ሲሆን አለ how should he after having achieved all this እነዚህን ሁሉ አቺቭ ያደረገ ጌታ እነዚህን ሁሉ በገዛ ስልጣኑ የሰጠን ጌታ ይሄን ሁሉ ካደረገ በኋላ ይላል and bearing shown our nature on the king's throne የገዛ ባህሪያችን የኛ ባህሪያችንም በገዛ ዙፋኑ ካስቀመጠው required to be a supplicant to do the easier thing እስቲ ቀላሉን ነገር ለማድረግ መለመን የሚያስፈልገው እንዴት ነው ብሎ ይጠይቃል። እንዴት መለመን ያስፈልጋል ብላችሁ ለምን ይለምናል? ለምን ለምን ያስፈልግ? ቆይ ሚዩት አድርገው እባክህ፣ ሚዩት አድርገው አንዴ። ይሄን ሁሉ ያደረገ ለምን መለመን ያስፈልጋል ነው። why require ነው የሚለው ለምን ያስፈልጋል ነው። ይሄ ቀላል ነገር ለማለት መለመን ለምን ያስፈልጋል ነው። አያስፈልገውም ነው። ሪቶሪካል ኮስችን ነው። ትክክል ነው። ግን ምንድነው አያስፈልገውም የሚል መልስ አዝሎ የሚሄድ ነው። እሺ ይቀጥላል። ምን አለ? አክት ስልጣኖቹ እነዚህን ያደረገባቸው ስልጣኖች ምናምን ይጠቅሳል። ዩሲ ተመልከቱ። ሳታቋርጥ አንብብ። አይክፉ አይደለም። ሳታቋርጥ አንብብ ነው ያልኩት እኔ። ሳያቋርጥ ያነብላል። በማለት ግልጽ እየሆነልኝ ነው። ማርያምን በጣም ግልጽ እየሆነልኝ ነው። ቀጥል ዮሐዴ። ከዛ አንተ ትገባለህ ከፈለግ ዳኒ። ቀጥል ዮሐዴ። በጣም የሚገርም አፈታት እየፈታ ነው። ይቀጥላል። ዩሲ ተመለከታችሁ? how it is shown by ይቅርታ ዩሲ how it is shown by every argument ተመለከታችሁ? በእያንዳንዱ አርጊመንት ኦኬ that there is no other reason for his having mentioned intercession በእያንዳንዱ መከራከሪያ ነጥብ ላይ ተመለከታችሁ? ኢንተርሴሽን የሚለው ቃል ምንም ሌላ ትርጉም የለውም አለ። ለሌላ ዓላማ የዋለ አይደለም። ይለምናል ለሚለው ዓላማ የዋለ አይደለም። ለምን እንደዋለ ቅዱስ ዮሐንስ አፈወርቅ ሲናገር ኢንተርሴሽን የሚለው ቃል አያችሁ፣ በእያንዳንዱ አርጊመንት በእያንዳንዱ መከራከሪያ ነጥብ ለምን እንደዋለ ይልና ሴፍ ቱ ሾው ዲ ዋርመስ ኤንድ ቪገረስ ኦፍ ሂዝ ላቭ ፎር አስ ለእኛ ያለው ድንቅና የማያቋርጥ ፍቅሩ ለመግለጽ ብቻ እንደሆነ ብቻ በቃ ታላቅ ፍቅሩና የማያቋርጥ ፍቅሩ ለኛ ያለው ከፍ ያለ ፍቅሩ ለመግለጽ ብቻ የተጠቀመው እንደሆነ ከዚህ ትመለከታላችሁ ይላል። እሺ ሴቭ ካለ በኋላ ይቀጥላል። አደ የምር እንደዛ ብቻ ለማሳየት ነው ይለምናል ለማለት አይደለም። አዎ ቀጥሎ ምን ይላል? for the father also is represented to us as beseeching men to be reconciled to him እንደ ቃሉ በመጠቀም ደረጃ ከሆነ ኢንተርሴሽን የሚለው ቃል እንደው ቃሉ ስለተጠቀመ ዝም ብለን እያመጣን ሰፕሊካንት ነው እያልን እንድንጠራው ከሆነማ ለአብ ራሱ እኮ ቃሉ ተጠቅሞታል አለ። ብስችን እንደሚያረግማ እንደሚለምን ሰው ተደርጎ እኮ ተጠቅሷል አለ። የት? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 አለ። እኛ የክርስቶስ አምባሳደሮች ነው፣ እግዚአብሔር ከእኔ ጋር ታራቁ ብሎ ስለኛ ይማልዳል ተብሎ ተገልጿል አለ። እሺ ስለ አብስ የተገለጸው ይለምናል ማለት ነው። ይቀጥላል። ይኸው ልክ ለወልድ ፍቅሩን ለማጠየቅ እንጂ ይለምናል ብለን እንድንፈታው አይደለም ብሎ እንደፈታው ለአብም እንደዛ ነው መንፈታው ይላል። ይኸው still though God beseeches
and men are ambassadors in Christ's stead to men we do not understand እዚህ ጋር በደንብ ቃል በቃል ነው we do not understand on that account anything done unworthy of that dignity ለእግዚአብሔር የማይገባ መረዳት እንዳንይዝ ኦኬ እንደዛ ብለን እንዳንረዳ አለ ለእግዚአብሔር unworthy የሆነ ቃል እንዳንጠቀም but only do we gather from all that is told us namely the intense of the love ጥልቅ ፍቅሩን ለማጠየቅ እንጂ አንወርዝ የሆነውን ነገር ለእግዚአብሔር እንዳንጠቀም እንጠንቀቅ ይላል። ይኸው ለአብም ተጠቅሟል። ለአብ ብቻ ነው? ይኸው ለመንፈስ ቅዱስም ቃሉ ገብቷል። ይቀጥላል። ለመንፈስ ቅዱስም ቃሉ ተጠቅሞታል። ይቀጥላል። ምን ይላል? this then let us do here also እስቲ እንቀጥል ደግሞ if the spirit even መንፈስ ቅዱስ ራሱ makes intercession for us with groaning that cannot be uttered በማይነገር መቃተት መንፈስ ቅዱስ ራሱ ስለኛ ይማልዳል ተብሎ ተጽፏል ቃሉ አረ ስለዚህ ለመንፈስ ቅዱስም ይማልዳል ብለን ነው መንፈታው ይለምናል እያለ ነው መንፈታው አይደለም ምንድነው በቃ ኢንተንስ ፍቅሩ እግዚአብሔር ለኛ ያለው ድንቅ ፍቅሩ ምንረዳበት በቃ ለመግለጽ የተጠቀመበት ቃል ነው ብለን ነው እንጂ ምንረዳው ይለምናል ብለን እንድንፈታው አይደለም ብሎ በሚገርም ቃል እየገለጸ ነው። ኦኬ ሶ የመንፈስ ቅዱስም በተመሳሳይ መልኩ እንደዛ ብሎ ይገልጻል። ኢንተንስ ፍቅሩ ወይም ደግሞ የማያቋርጥ ፍቅሩ ለመግለጽ የተጠቀመው ቃል እንጂ ይለምናል የሚለውን ለመጠቀም አይደለም ብሎ እስከታች ይፈታዋል። እስከታች ብትመለከቱት ያንን ነው የሚፈታው። ሶ ዋናው አሁን ዳኒሳ የሚመስል እንግሊዘኛ መረዳት ምናምን ብንችል ሪቶሪካል ኩዌሽን እያነሳው ላክብር ብዬ ነው እንዳለ ተሳስታ አንዴ ዳኒሻ እሱ ይሄንን ይፍታለን በዚሁ ሪቶሪካል ኩዌሽን እያለ ስለነበር ማለት ነው። ይሄንን አንብበውና ተርጉምልን እስቲ ዳኒሻ። እሺ ስፔር ኖት ሂዝ ኦውን ሰን ለዛ ልጅ ያራራለት for thee and the elected ለእናንተና ለተመረጣችሁት እንደማለት ነው። እሺ and justified ተቆርጦብኛል and justified thee አጸደቃችሁ መሰለኝ ቢለው። እሺ why be afraid anymore ለምን ትፈራላችሁ? ምን ማለት ነው? ከየትኛው መተርጎማ ተረጎምኩልህ ምን ለማለት እንደፈለክ አልገባኝም። አንድ ላይ ምን ማለት ነው? አንድ ላይ ሐሳቡን ንገረኝ እስቲ። ለገዛ ልጁ ያልራራለት ወይ እኔ በቀጥታ ላም መሰለኝ እናንተ ለምን ትፈራላችሁ ስለኛ ሲል አሳልፎ የሰጠው እንደማለት ነውና የትኛው ቁጥር ነበር? ስለዚህ ለምን ትፈራላችሁ ነው። ያ ለምን ትፈራላችሁ ነው። ወይም ደግሞ ለምን እንፈራለን ነው አይደል? እየጠየቀ ነው። እንደዛ ይላል። ትክክል እኮ ነው። ምን ማለት ነው? ባጭሩ አንፈራም ማለት ነው አይደለ? አንፈራም ማለት ነው። እሺ እዚሁ ይሄው በቅዱስ ዮሐንስ አፈወርቅ አጻጻፍ እዚሁ ዝቅ ላድርግና አምላክ የሆነ ከአብ ጋር ትክክል የሆነ ለምን ይለምናል ሲልስ ለምን ይለምናል ሲል እኮ መለመን ለምን አስፈለገው ብሎ እኮ ነው እኮ ለምን አስፈለገው። አሁን ልክ አሁን እንደፈታው ፍተዋ ይሄንን አንተ እንደፈለግ እኮ አይደለም። ሪቶሪካል ነው አይደል? አንዴ እንዳወራ ፍቀድልኝ። ሪቶሪካል ነው አይደለም? ሁለቱም አንዴ ፍቀድልኝ እንዳወራ ነው አይደለም? መጀመሪያ መልስ እንዳወራ ፍቀድልኝ። ሪቶሪክማ የሚለውን እኔ ቀድሜ እነግርሃለሁ። እሺ ከመጀመሪያው በፊት ሲፈታ ለምን እንፈራለን? ቆይ አንዴ ሪቶሪካል ራሱ ሪቶሪካል ኢኩዌሽኑን ስትረዳው ለምን እንፈራለን ሲል ምን እያለ ነው? አንፈራም እያለ ነው አይደለ? ያ እንደዛ ማለት ነው። ይሄ ማለት ግን ተሰማ ማለት አይደለም። እዚህ ክፍል ላይ ደግሞ ይሄው ማርክ ያረኩበት ላይ ለምን ይለምናል? አምላክ የሆነ ሙታንን ማስነሳት የሚችል ከአብ ጋር ትክክል የሆነ ለምን ብሎ ለነዚህ ጥቃቅን ነገሮች ይለምናል ሲልስ አይለምን ማለት አይደል? አንድ ላይ አምጥተህ እንደዚህ ማለት አትችልም። ለመሰለ ማትችል አሁን እኮ ፍቃደኛ አይደለም ለማውራት ራሱ ፍቃደኛ አይደለም። ኤኒዌይስ ከዚህ በላይ ምን አለ መሰለህ ዳንዬ አንተ ያቀረብከው ሀሳብ ለምን ይለምናል የሚል ነው አይደል? አዎ ለምን መለመን አስፈለገው ካለ በኋላ ታላቅ ፍቅሩ ለማሳየት እኔ አሁን ለምን መለመን አስፈለገው ብለህ ካልከኝ
እየለመነ እንዳልሆነ ነው የሚገባኝ። ለምን አሁን አንተ ነው የምትነግረኝ? አንተ ለእኔ እየነገርከኝ ነው። ለምን ነው የምትነግረኝ? አንተ ለእኔ ለምን መለመን አስፈለገው ካልከኝ የሰራው ስራ በቂ እኮ ነው። ያ የሰራው ስራ በቂ ስለሆነ አሁን መለመን ለምን አስፈለገው እያልክ እየነገርከኝ ነው እንጂ በአጭሩ በመጽሐፍ ቅዱስ ደሚ ምንድን እያለ ነው? ሪቶሪካል ኩዌሽን ለምሳሌ በሮሜ መልእክት ምዕራፍ 6 በኃጢአት ጸንተን ነው ለኃጢአት የሞትን እኛ እኔ ሀሳቤን ሳልገልጥ የምታወሩት ነገር አልገባኝ። አሁን ሪቶሪካል ኩዌሽን በመጽሐፍ ቅዱስ ላንብላችሁ አንዴ። ለምሳሌ ሮሜ መልእክት ምዕራፍ 6 አረ ቆይ ዳኒ አንዴ ቆይ ለምንድን ነው የምትለኝ? ቆይ አንዴ ደሜን እያስረዳ ነው ስለሆነ ነው። ለምሳሌ ምን ይላል እኮ ናቲ ይናገርና ሁለቱ እሺ ናቲ ቀጥልና ከዛ በኋላ እኔ ለጠይቁ ገባ ለምን አስፈለገው ለሚለው እኔ እኮ ጠይቀኸኛል። ይሄ መመለስ አለበት። አለዛ ተሰብስባችሁ አታውያላችሁ ነው። ሪቶሪካል ኩዌሽን ምን ማለት መሰለ ደሚ? ሪቶሪካል ኩዌሽን ለምሳሌ በመጽሐፍ ቅዱስ አንድ ክፍል ልንገርህ። ለምሳሌ እንግዲህ ምን እንላለን ይልና ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ይሄ አሁን ለምሳሌ ሪቶሪካል ኩዌሽን ይባላል። መልስ አለው። መልሱ ምንድን ነው? አይደለም ነው። አይ ጸንተን አንኖርም እያለ ነው ማለት ነው። እሺ የመጀመሪያ የሚያነሳውን አርጊው ሲያደርግ ቅዱስ ዮሐንስ አፈወርቅ ልክ እንዴት ማለት መሰለ ደምረው እታች ላሉትም እንዲረዱ በምሳሌ ለምሳሌ ደምረው መኪና እያለው ይሄ ሁሉ ሀብት እያለው ምን እያለው እንዴ ለምን ብሎ ነው የሚሰርቀው ካልኩ አይሰርቅም እያልኩ ነው። ለምን ደግሞ አይሰርቀው? ይኸው ሀብት አለው ንብረት አለው የራሱ። ስለዚህ የሰውን ነገር አይፈልግም እያልኩ ነው ማለት ነው። ምስክርነት ነው የምትሰጠኝ። ይለምናል የሚለውን አሁን ለምሳሌ ይለምናል የሚሉ ለምሳሌ እንደነ ዳኒ ወይ ደግሞ እንደ ጴንጤዎች አይነት እንደዚህ አይነት ይለምናል ክርስቶስ አሁንም ይለምናል የሚል ሀሳብን ሲያነሱ እሱን አርጊው ያደርጋቸዋል። ኦኬ መከላከያ ነጥብ ያመጣል። ምን አይነት ነው መከላከያ? እንዴ እሱ ራሱ ከአብ ጋር ትክክል አይደለ እንዴ? ለምንድን ነው የሚለምነው ይላል። አሁን ይህን ቃል ያዝ ያደርግና ዳኒ መጣና ምን አለ? ለምንድን ነው የሚለምነው የሚለውን አይ ይለምናል እያለ ነው አለ። ይሄ እንደዚህ አይነት አፈታት የለውም። ሲጀምር ሪቶሪካል ኩዌሽን እንደዚህ አይፈታም። ማስረጃ አልጨረስኩም። ቆይ አሁን እዛው ማስረጃ ስሰጥ ደሜ ዝቅ ብሎ ለምን እንፈራለን አለ። ምን ማለት ነው ስለው ለምን እንፈራለን እንግዲህ ከጸደቅን በክርስቶስ ከሆንን ለምን እንፈራለን የሚለውን ጥያቄ አነሳውለት ነው። ምን ማለት ነው ስለው አይ አንፈራም ማለት ነው አለ። ኦኬ ልክ ይህንኑ አነሳውና ለምን ይለምናል የሚለውን ስጠይቀው ግን ትርጉም ከኪሴ የሆነ ማለት ነው። ይለምናል ማለት ነው አለ። ለምን ይለምናል ከሆነ ለኔና ከስር ላሉ ተመልካቾች አሁን በፍቺው እኔ ነኝ መናገር ያለብኝ። አንተ ነው የምትናገረው መለመን ለምን አስፈለገው ነው የምናገረው። ማን ያውቃለው? አንተ በተራ ታወራ። ጥያቄን እኮ ነው ለእነሱ ለተናገሩት ልመልስና ስትፈልግ ጠይቀኛለህ። እሺ ቀጥል። እሺ እነሱ ለተናገሩ ልመልስና ወንድሞቻችን ሲጀመር ምን ብያቸዋለሁ? ሬቶሪክ ስለሆነ ትከራከሩኛላችሁ። ይሄ ቦታ ይቅር ለምን ሲባል በጥያቄ መልኩ አቅርበው ነው የሞገተው ብያቸው ወንድማችን አንተ ግን ምን ስለሆንክ ነው በየደቂቃው ያነሳ የምታወራው? የተሳሳተ ነገር ነው የተናገርከው። በነገራችን ላይ አንተ በሚገርም ሁኔታ ተሳስተሃል። ቆይ አንዴ እዚህ ቅዱስ ዮሐንስ አፈወርቅ ምልጃ የሚለው ቃል ፍቅሩን ለማሳየት ብቻ ነው እንጂ ነው ይለምናል። እሱ ለምን ያወራል? ጊዜ እባክህ ልጨርስ አንዴ። ለምንድን ነው የምትጨርሰው? አንዴ ያልነውን ልንገርህ። ያልነው እንደዛ አይደለም። አንተ እንዳልከው አይደለም። መስማት አልፈልግም። ተራው የኔ ነው። ስጨርስ ታወራለህ። አይመለከትህም። እኔ ስጨርስ አቆማለሁ። ጊዜ ሰጠኝ እኮ ታቆማለህ። ቆይ ስጨርስ አቆማለሁ። ጊዜ ሰጠኝ። ራሳችሁ እንዴት ነው የምትወዱት? አውቀህ እኮ ብታወራ ችግር የለውም። ሰው እያሳሳት ነው ወንድሜ። ቆይ ዳኒ እንደ አመት አላወራም እኮ ፕሊስ። አንዴ አመት ለምንድን ነው የምታወራው? እዚህ ክፍል ላይ ከሪቶሪካል ኩዌሽኑ ውጪ ሲጀመር የማታውቀውን ነገር ነው ያሰጠው። የምር አድርግ ብራዘር። አላረግም። አንተ ራስህ የታድርገው። አንድ ዳኒ ከሪቶሪካል ኩዌሽን ውጪ ተራው የኔ ነው ወንድማችን። አንዴ ደሜ አንዴ ሚውት አድርገው። አንዴ ከሪቶሪካል ኩዌሽን ውጪ ቃል በቃል አላሳየንም። ዝም በላ። እኔ ስማኛ
ለምንድን ነው የሚያወራው? ማውራት የለበትም። እኔ ነኝ ማውራት ያለበት። እሺ እኔ ስማኛ፣ እሺ እኔ ስማኝ። ምንድነው እሱ አሁን የገባበት ጣልቃ የገባበት? እሱ ያላለውን ትርጉም አንተ ተናገር። እሱን ያስተካከለልህ። ሊያስተካክል አይገባም። ኖ ያላለውን አትበላ። እንደዛ ከሆነ ብሎ ብራዘር አያውቅም። ዝም ብሎ ነው የሚያወራው። ኖ አንተ አልካ። አንተ ነው እኔ ነኝ ያልኩት። እኔ አውቶሪቲ ወስዳለሁ። አንተ ነህ እንጂ ያልከው። እሱ እኮ በትክክለኛው እንግሊዝኛውን ፈታው። አልፈታውም። ፈቶ አያውቅም ብራዘር። ቆይ ስማኛ፣ ያንን ለማንተን ለማለት ቆይ አንዴ ደሜ አንዴ እስኪ የተሳሳትኩትን አሳየኝ። ዝም በልና እኔ ማስረዳ እኔ ነኝ ማውራት ያለበት። አሁን ራሱ እንዳስተካከለውን አሳየኝ። አንዴ ወይ ሞዴሬተር ስጠኝ። በትክክል ካላስረዳ ይውረድ። እሺ የተሳሳትኩትን አሳየኝ። አሳየኝና አይ ነው አሳየኝና አለቀ። ይሄ የጅል ወሬ አይደለም። እሺ እምቢ ብሏል እኮ ለአንተ ዘግቶብኛል። ሞዴሬተር ለመስጠት ለአንተም እምቢ ብሏል። መሀል ላይ የገባሁት ለምን መሰላችሁ ደሜ? በጣም ይቅርታ ነው ሁላችሁንም። እሺ መሀል ላይ የገባሁት ሪቶሪካል ኩዌሽንን እንደራሱ ፈታው አይደለ? ባይዘ እኔም የውሃድም እሺ ብለን ያስቀጠልነው ትክክል ስለሆነ አይደለም። ይኸው ሪቶሪካል ኩዌሽን ያልሆነ መደምደሚያ ኮንክሉዥን ሰጥ ማ ቅዱስ ዮሐንስ አፈወርቅ ይኸው ለልመና አይደለም አለ እና ለምንድን ነው ፍቅሩን ለማሳየትና ብቻና ብቻ ነው አለ። አለቅ። ስለዚህ ይሄ ሪቶሪካል ኩዌሽን ላይ መደበቅ ራሱ አያስፈልግህም። እሱን ራሱ ሪፊውት አድርገናል መጨረሻ ላይ። ራስህ ስትፈልግ እንደፈለግከው የምታጠማዝዘው አይደለም። የአባቱ የጽሁፍ ግልጽና ግልጽ ነው። አለቅ። ተሳስተሃል የምትል ከሆነ ይሄኛው መስመር ላይ ተሳስተሃል ብለን አግባ። ስለዚህ ሪቶሪካል ኩዌሽኑ ወይም እዚህ ጋር ያቀለምኩበት ጋር አይደለም ኢቨን ያሳየ ነው። ከኩዌሽኑ ወጥቶ ምናለ ከዚህ አርጊመንቱን ጨርሶ ይኸው አርጊመንቶቹን አያቸዋ። ስለዚህ ምልጃ የሚል ቃል ስታገኙ ምን አድርጋችሁ ሰዱት አለ። ለምሳሌ ለክርስቶስ ሮሜ 8:34 ሲቀጠልለት ፍቅሩን ለማሳየትና ለማሳየት ብቻ ነው አለ። ባይዘ ቶሎ ቅድም ስላሳለፍነው ነው እንጂ እዚህ ጋር ራሱ ተናግሯል። ኦኬ ላውጣላችሁ አንዴ። በቃ ችናሰቺ በምርም የዋዴ ምናምን ትቀጥላላችሁ ማለት ነው። እሺ ሶሪ አንዴ። እሺ ራይት አንድ ኦኬ ፕሮሲድ ይኸውላችሁ አያችሁት? ይኸው ይሄ ክፍል የሚያሳየው ላቭ ኦንሊ ነው ይላል። በቃ ምልጃ የሚለው ክፍል የሚያሳየው ምንድን ነው? ፍቅሩን ብቻና ብቻ ነው አለ። ይህንን ክፍል ሂ ሃድ ሾውን የሚለውን ቅድም ስጠይቀው ክርስቶስ ነው ብሎ ነበር። ከዛ መለስ አድርጎ ጳውሎስ ነዋል። ስለዚህ ሐዋርያው ቅዱስ ጳውሎስ ሜክ ኢንተርሴሽን ፎር አስ ወይ ደግሞ ስለኛ የሚማልደው ብሎ ሲናገር ለምን ብቻ ነው? ለፍቅሩ፣ ፍቅሩን ለማሳየት ብቻ ነው። አለቅ። ተሳስተሃል የምትለው ቃል ካለ ማርክ አርጋ እንትን ብለህ ና መግባት ትችላለህ ማለት ነው። በነገራችን ላይ ካታኪዝሙን እኮ እንደውም አላሳየም የነሱ ማለት ነው። ይለምናል የሚለውን እዛ ላይ ነበር እኮ አንተ ዲፌንድ ልታደርግ የነበረው ሐናን ይዘህ ገብቶሃል። ኤፍሬም ነው እንግዲህ የእናንተ ዮሐንስ አፈወርቅ አለ ይለምናል ብሎ ነው የሚናገረው የሚለውን ነው አሁን ድረስ ፈተኸው ጥያቄው መልስ ያገኘው። ዮሐንስ አፈወርቅ እንደዚያ ያለ ፍቺ አልሰጠም። ግን መናፍቃኖች ወይም ደግሞ ፕሮቴስታንቶች ይሄ የሮሜ 8:34 ይለምናል ነው የሚለው ብለው የሚያምኑ አሉ። አይደለም ናቲ? የሚያምኑ አሉ። እንትን ቃሉ በቃል ደረጃ ይለምናል ነው የሚለው ቃሉ በቃል ደረጃ ማለት ነው። ያ ማለት ግን እንደወረደ ይለምናል ብለህ እንድተረጉሙ አይደለም። ዕብራውያን ላይም ብንሄድ ወይም ደግሞ ሮሜ 8:34ን ብናየው ቃሉ በቃል ደረጃ ስለኛ የሚለምነው ተብሎ ቢተረጎም በትርጉም ደረጃ ማለት ነው። በቃል ደረጃ ችግር የለውም። ኦኬ። ግን ይለምናል ማለት አይደለም። ሐዋርያው ቅዱስ ጳውሎስ ይለምናል ሲል ምን እያለ ነው አለ? በቃ ፍቅሩን ለማሳየት ነው እንጂ እንደው እሱ የሚለምን ሆኖ አይደለም ነው። በነገራችን ላይ እናቲ ቃለ ሕይወት ያሰማልን። ዮሐንስ አፈወርቅን ግን ይቀበላል ሰውየው። ይህን ያህል ዘመን ማለት ጊዜ ወስዶ ረጅም ሰዓት ሲከራከር ነበር ዮሐንስ አፈወርቅን የሚቀበል ሰው መስሎና ቅዱስ ዮሐንስ አፈወርቅ ዕብራውያን በተረጎመበት መልእክቱ አኮ ወልድ እግዚአብሔር ኢየሱስ ክርስቶስ እስከናሁ ዘይስእል በእንቲአነ፣ ወልድ እግዚአብሔር ኢየሱስ ክርስቶስ እስካሁን ስለኛ የሚለምን አይደለም፣ አላህ ዘተገብረ በደመ መስቀሉ በቀራንዮ በተደረገው ያኔ ባፈሰሰው ደሙ ነው እንጂ ብሎ ይናገራል። ነው ዮሐንስ አፈወርቅ የሆነ ቦታ የተናገረውን መቀበል የሆነ ቦታ የተናገረውን መተው ነው። እንደዚያ ነው ማለቴ። አንዳንዴ እኔ በጣም የሚያሳዝኑኝ
የማይቀበሉትን አባት በራሱ አባት አድርገው ሲጠቅሱት ቅዱስ ዮሐንስ አፈወርቅ ይህን ይናገራል። ይህንን ቃል አሁን ያመሻችሁበትን በግዕዝ ቃልም ሲናገረው አየኑ መንውቱ ዘያቢ፣ ከዚህ ሁሉ የሚበልጠው የትኛው ነው? በደሙ ዓለምን መፈወስ ነውን? ወሚመታ ስዕሎት በእንቲያ ነው ወይስ ስለኛ መለመን ነውን? ምንውቱ ያቢ ላንቱ ታምራት የሚበልጠው የትኛው ነው እያለ ቅዱስ ዮሐንስ አፈወርቅ ውድድር ነው የሚበልጠው የትኛው ነው ብሎ እየተናገረ ይሄድና ዓለምን የማረ በመስቀል ላይ ከራሱ ጋር ከባሕርይ አባቱ ከአብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀ እርሱ ከሆነ ዛሬ ስለማን ይለምናል ብሎ ቅዱስ ዮሐንስ አፈወርቅ የተናገረው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብራናም በክታብም በቃልም በትውፊትም እናስተምረው የተቀበልነው እሱን ነው የተማርነው ከአባቶቻችን ማለት ነው። ከሆነ የት ነው የመጣው? ይሄ በጣም በእውነት ሕሊና ያለው ሰው ማንም ሰው ሊጠይቀው የሚገባ ጥያቄ ስለሆነ ቅዱስ ዮሐንስ አፈወርቅ ከ347 እስከ 407 ለ60 ዓመት በምድር የነበረ ሐዋርያ ነው። ብሉያትን አዲሳትን ሊቃውንትን መነኮሳትን ተርጉሟል። በርካታ መጻሕፍትን ያመሰጠረ አባት ነው። ባመሰጠረበት ክፍሉ እስከ ዛሬ ድረስ ስለኛ የሚለምን አይደለም፣ በመስቀሉ ባደረገው ለዘላለም ከእርሱ ጋር የምንኖርበትን ድንቅ ሥራ ሰራልን እንጂ ብሎ ይናገራል። ይህንን ይቀበላል ወይ ሰውየው? ዮሐንስ አፈወርቅን እንደ ማስረጃ ዞ ካመሸ ያኛውን ማስረጃ ብንጠቅስ መቀበል የሚችል ነው ወይ? እሱ ብቻ ሳይሆን በእነሱ ቤተ እምነት በኩል ያሉት እሱ ላይ እንዲሰመርበት እፈልጋለሁ። ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቻችን፣ ልጆቻችን፣ እህቶቻችን ይህ ድምፅ የሚሰማችሁ በእኛ ቤተክርስቲያን ሁሌም የምናምነው አንድ ጊዜ ለሁል ጊዜ ብለን ነው የምናምነው። በቀራንዮ አደባባይ ያደረገው ያኔ አንዴ ያደረገው ራሱን መስዋዕት አድርጎ ያቀረበበት መስዋዕቱን ራሱ የሚቀበል ሆኖ ከአብ ከመንፈስ ቅዱስ ያልተለየበት እንደገና ደግሞ ሊቀ ካህን ሆኖ መስዋዕቱን የሰዋበት ያህ ብቸኛ የሆነው ያ አንዴ የተከወነው ለዘላለም የሚሆን ነው። ከዚያ በኋላ ግን ልክ ወልደ እግዚአብሔር ኢየሱስ ክርስቶስ በስጋ በነበረበት ይበላል፣ ይጠጣል፣ ይተኛል የሚሉ ጽሑፎች ተጽፈዋል አይደል? ከእርገት በኋላ ግን ይህ አይነገርለትም። ክበበ ትስብእት ነው፣ ግርማ መለኮት ነው። ክበበ ትስብእት ነው ማለት የሰው ቁመት ነው ያለው። ያን በኢየሩሳሌም ዞት የነበረውን ስጋ እንደ ሸንኮፍ አውልቆት አይደለም የተነሳ። ያ ስጋ አለ ለፍርድም የሚመጣ ዛሬ ደብረ ዘይቱም ስለሆነ ስንነጋገርበት ነበር ጠዋት በቤተ ክርስቲያኗ። ያ ማለት ምን ማለት ነው? ለፍርድ ሲመጣ ዞት የሚመጣ ይህንኑ ስጋ ነው። ያን ስጋ ይዞት ሲመጣ ግን መጠኑ የሰው ቁመት ነው፣ ያ የነበረው ነው። ግን የመለኮት ግርማ አለው። በግርማ መለኮት ነው የሚገለጸው ብለን እንናገራለን። ይሄ ማለት በምድር ሲበላ ሲጠጣ ስለነበረ ያደረገው እንደ ሰው በግድ ሳይሆን በፈቃዱ ነው። ዛሬ የሚያንኑ ይደረጋል ብሎ ማስተማር ግን ይሄ ፍጹም ክህደት ነው። ይሄ በሰማይ ዛሬ ሁሉ የማይደረግ ከሆነ በቀራንዮ ከፈጸመው በኋላ ምን የቀረው ኑሮ ነው ዞሮ የሚሰራ? አንድ ሰው የሆነ ነገር ስለሚቀረው ፈጽሞ በዕለት ማስተካከል ስለማይችል የሆነ ነገር ሊያደርግ ይችላል። ትናንት የሆነ ነገር ይሞክራል፣ ነገ የሆነ ነገር ይሞክራል። አንዴ መጨረስ ስለማይችል ማለት ነው። እርሱ ምን ቀራንዮ ላይ የተረፈበት ነገር ኑሮ ነው ዛሬ ድረስ የሚለምነው? ምናልባት እኔ እነሱን ለመረዳት እንዲህ ብዬ ልረዳቸው ብዬ አሰብኩ። ያም አልመጣልኝ አለ። ምን ብዬ አሰብኩ መሰላችሁ? ወልደ እግዚአብሔር ኢየሱስ ክርስቶስ ዛሬ ድረስ በእርሱ የሚያምኑ ሰዎች በቀራንዮ ባደረገው ድህነት በኩል ያ የሚያምኑት ማመን ትኩስ ደም ትኩስ ስጋ እንደሚፈስ ወይም ደግሞ ያንኑ ዛሬ ሲታረቁ በአሕዛብ ግብር ኑረው ወደ ክርስቶስ ቤት ሲመጡ በግብረ አሕዛብ ቆይተው በዚያ በክርስቶስ በኩል ነው ወደዚህ የመጡት። የታረቁትም በክርስቶስ ደም በኩል ነው ብለው ነው የሚያስቡት። እንዲያ ከሆነ ዛሬ ድግም እየተሰቀለላቸው ነው ለእኒህ ሰዎች ነው። የዛሬ 2000 ዓመት የተሰቀለው ነው ለእነርሱ የሚያገለግላቸው። አዲስ ስቅለት ነው። ያ የነበረው ለሁል ጊዜ ነው። አንድ ጊዜ ለሁል ጊዜ አይበቃም። ለምን መደጋገም ያስፈልገ? ዛሬ ድረስ ይማልዳል ብሎ መናገር ያስፈልገ? ያ በቀራንዮ አስታርቋል። እውነት ነው። ከራሱ ጋርም አስታርቆናል። ከአብ ጋር ከመንፈስ ቅዱስ ጋር አስታርቆናል። ያ ያስታረቀን ማስታረቅ ግን ለዘላለም ጽኑ ነው እንጂ ዘመናት፣ ዓመታት፣ ዕለታት የሚሽሩት ማስታረቅ አይደለም። እና እኔ እንደው በትዕግስት ዝም ብለን ቁጭ ብለን ሁላችንም ስናዳምጥ ያመሸን አንደኛ በእኛ ቤተ ክርስቲያን ዮሐድ ከተናገረ በቂ ነው። እኔ እንደኔ የሚል ትምህርት ስለሌለ እኔ አልናገርም። ናትሻ ከተናገረ እንደኔ የሚል ትምህርት ስለሌለው አይናገርም። እንደ ቤተ ክርስቲያን ብቻ ስለሆነ ማስተማር ምንችለው ማለት ነው።
ቀኖና ስላላት ራሱን የቻለ ህግ ስላላት እኔ ካስተማርሁ በቂ ነው አለቀ። እንደኔ እስኪ ደግሞ ዘላይ ሐሳብ አይባልም። ይሄ ነውር ነው። በነገራችን ላይ ያላየው ነገር ካለ ለመጨመር፣ ያጠፋው ነገር ካለ ለማረም፣ የሳተው ነገር ካለ ለማስተካከል ሐሳብ ልንሰጥ እንችላለን ሁላችን። ከዚያ ውጭ ግን አይቆይ እንደኔ እዚህ አካባቢ ተብሎ ሐሳብ አይሰጥም። በእኛ ቤተ እምነት በእነርሱ ሁሉም ሰው ሐሳብ የሚሰጠው ሁሉም የተለያየ አስተምህሮ ስላለው ነው። የየራሱ አስተምህሮ ስላለው ማለት ነው። ልክ እንዲሁ ስናደምጥ የቆየን እስኪ ተረርተን ደግሞ እናያቸው ከማለት ነው እንጂ የማይቀበሉትን ዮሐንስ አፈወርቅ ሲጠቅሱ ማምሸት የማይቀበሉትን አባት ዮሐንስ አፈወርቅን ትቀበለዋለህ ወይ ብዬ ጠይቄ እቀበለዋለሁ ቢለኝ ኑሮ ጥያቄ ምንድነው የነበረ? እስከ ዛሬ ድረስ ስለኛ የሚለምን አኮ ዘይስድ እስከናው በእንቲያን ለኛ እስከ ዛሬ ድረስ የሚለምን አይደለም ይላል ቅዱስ ዮሐንስ አፈወርቅ። አላ በደመ መስቀሉ ዘተገብረ አስቀድሞ በመስቀሉ ደም የተደረገው ነው እንጂ ብሎ ይናገራል። እግዚአብሔር ይስጥልኝ። አመሰግናለሁ። ቃልዎት ያሰማልን መምህር፣ እግዚአብሔር ያክብርልን። ዮሐዴ ስፒም የሚያሳየው ነገር አለ መሰለኝ እንደሜ ከመናገሩ በፊት ግን ኮመንት ላይ አንዳንድ ጽሁፎች ስላየው ቃሉ ይላል ወይ ይላል። በቃ ቃሉ እሱ ብቻ ሳይሆን እግዚአብሔር ተጸጸተ ይላል አይደለ? ከመላእክት ጥቂት አነሰ ይላል። አብ ከኔ ይበልጣል ይላል። በቃ እንደወረዱ ለምሳሌ እነዚህ ነገሮች አብ ከሱ ይበልጣል ብለን እንደማንናገረው ወይ ደግሞ እግዚአብሔር እውነትም እንደው ይጸጸታል ወይ እግዚአብሔር ተጸጸተ ብለን እንደማንናገረው ትርጉም ይፈልጋሉ ነው እነዚህ ነገሮች። ስለዚህ ትርጉማቸው ላይ ነው እያወራን ያለ ነው እንጂ ቃሉ ማለቱ አለማለቱ ላይ አይደለም። ቀጥሉ። ቴንክ ዩ። ቃሉማ አብም ላይ ይላል፣ ወልድም ላይ ይላል፣ መንፈስ ቅዱስም ላይ ይላል። በግዕዝ ሶስቱም አንድ አይነት ፍች ወይ ተዋቀስ በእንቲያነ ወይ ተወቀስ በእንቲያነ ወይ ተዋቀስ በእንቲያነ ነው የሚለው። ስለኛ የሚከራከር ይላል። አብ ከማን ጋር ነው የሚከራከር? ስለኛ የሚከራከር ካለ ወይ ተዋቀስ በእንቲያነ አለ ሮም 8:26 መንፈስ ቅዱስ ስለኛ አለ ይከራከራል፣ ወይም ደግሞ በማይነገር መቃተት ይማልዳል ይላል። ወደ ማን ነው የሚማልደው? ወልድንም እንዲሁ ይጠቅሰዋል። በተለየ አካሉ ስጋ ስለለበሰ ለወልድ ቤዛነት ስላለው ቤዛ ሆኖ ከራሱ ጋርና ከመንፈስ ቅዱስ ከባሕርይ አባቱ ከአብ ጋር ያስታረቀን ማስታረቅ ስለሆነ ለወልድ ቢቀጽሉ የተመቸ። በተለየ ግን ወልድን አማላጅ ነው ብሎ ከአብ ከመንፈስ ቅዱስ ማሳነስ ግን ከምን የተገኘ ምስጢር ነው? ቃሉማ እኮ ይናገራል፣ ግን አተረጓጎም ስልት አለው። የሚተረጎምበት የራሱ አገባብ አለው መጽሐፍ ቅዱሱ። በነገራችን ላይ ምን ማለት ነው ይሄ ተብሎ የሚተረጎምበት የራሱ የሆነ ጎዳና አለው። ጥሬውን በጠቅላላ ምን ከፍተው ከሆነ እኮ ጥሬ ቃሉን የምናነብ ከሆነ በነገራችን ላይ ኦርቶዶክሳውያን አንድ ቃል ብቻ ስሙኝ። ወልደ እግዚአብሔር ኢየሱስ ክርስቶስ መዋዕለ ሥጋዌ የሚባል ነበረው። ያ ማለት በስጋ የተገለጸበት ዘመኑ። በዚህ ዘመኑ እንደ አምላክነቱ እንደ ሰውነቱ የሰራው አለ። እንደ ሰውነቱ የሰራው ለምሳሌ ተራበ፣ ተጠማ፣ ተሰደደ። ተርቦ ከበለሷ ፍሬ ፍለጋ ሄደ፣ አጣባት፣ ወደ ግብፅ ደግሞ ተሰደደ ወዘተ የሚሉ ጠቅላላ ስለ ሰውነቱ የሚያወሱ በአይሁድ ሸንጎ ተያዘ፣ ተደበደበ። እኒህን ብቻ የሚያነብሰው ካለ በኢየሱስ ክርስቶስን ፍጹም ሰው ብቻ ነው ብሎ ስለ ፍጹም ሰውነቱ የተጻፉ ጽሑፎችን ሲያይ ፍጹም ሰው ብቻ ነው ብሎ ሊያስብ ይችላል። ስለዚህ ፍጹም ሰው ነው ሊል ስለ አምላክነቱ የተጻፈ ብቻ ደግሞ ካነበበ ለምሳሌ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ። ከመነሳቱ አስቀድሞ ሲሰቀል ፀሐይ ጸልመ ወወር ደመወ ወከዋክብት ወድቁ ፍጡነ ይላል። ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ የሚለውን ሲያውቅ ሰው ተሰቅሎ ጨለማ ሆኖ ያውቅ አምላክ ስለተሰቀለ ነው። ፍጹም አምላክ መለኮት የተዋህደው ስጋ ስለተሰቀለ ነው ፀሐይ የጨለመው። ልክ እንደዚሁ ሁሉ በለሷን ረገማት ደረቀች ሲል ረግሞ የሚያደርቅ ይህ ማን ነው? ነፋሳትን ገሰጸ የሚል ነፋሳት የሚታዘዙለት ይህ ማን ነው? ይህ መለኮት ለምልክናው የተጻፉ ጽሑፎች ናቸው። እነዚያ ደግሞ ለትስብእቱ የተጻፉ ጽሑፎች ናቸው። ትስብእት ስላልን መለኮቱን አንገነጥልም፣ መለኮትም ስላልን ሰውነቱን አንጥልም። ሁለቱም ሰፍተን ነው የምናየው። መጽሐፍ ስታነቡ ለፍጹም ሰውነቱ የተጻፉ ጽሑፎች አሉ፣ ለፍጹም አምላክነቱ የተጻፉ ጽሑፎች አሉ። ፍጹም ሰውነቱ ላይ የተጻፉትን አንጠልጥሎ የሚሮጥ ሰው ፍጡር ነው ብሎ ይሰናከላል። ፍጹም አምላክነቱ ላይ የተጻፉትን ጽሑፎች አንስቶ የሚሮጥ ሰው ደግሞ ሰውነቱን ይረሳል። ፍጹም አምላክነቱ ፍጹም ሰውነቱን ባለመርሳት አዋህደን እንማራለን፣ በተዋህዶ እናምናለን ማለት ነው። ያሰማልን መምህር ኤፍሬም። ዮሐዴም እንደዚሁ ቃልዎት ያሰማልን። ናቲሻ ስፒር የምታሳየውን ታሳያለ። አንድ ግልጽ ነገር አሉ። ዛሬ የሆነ የተነሳ ግርግር ነገር አለ። የተነሳ
ግርግር ነገር አለ። ይኸው ምንድን ነው? ኢየሱስ ክርስቶስ አሁን እያስረዱ ነበረ፣ ለሰው በደንብ ግልጽ አድርገው እንዲያስቀምጡልን። ኢየሱስ ክርስቶስ የዛሬ 2000 ዓመት በስጋ ወራት ወይም ደግሞ በሰውነቱ በፍጹም ሰውነቱ ከራሱ ጋርና ከባሕርይ አባቱ ጋር አስታርቆናል፣ ማልዶናል ብለን መናገር አንችልም? የቤተክርስቲያን አስተምሮ አይደለም ይሄ? መምህር ኤፍሬም ወይ ደግሞ የዋዴ ሰምቲክ ኢየሱስ ክርስቶስ አማልዶናል የሚለውን ቃል እኮ መጠቀም ይቻላል። ስንጠቀመው ግን ከማን ጋር ተብሎ ለሚነሳው ጥያቄ በዚህ ሰዓት ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ብሎ መናገር ይጠይቃል ነው። መማለድ ማስታረቅ ተብሎ በሚተረጎምበት ጊዜ ከማን ጋር ነው ያስታረቀን? ያኔ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር ብሎ መናገር ነው። እነርሱ ግን አስታርቆናል ማልዶናል ሲሉ ከማን ጋር ሲሏቸው ከአብ ጋር ብለው ዝም ይላሉ። ከአብ ጋር ብለው ዝም ይላሉ። እሱ የሚያንስ ግብር ኑሮት አብን ለምኖ እንዳስታረቀን አድርገው ይዘጋሉ ማለት ነው። እኛ ግን እሱንን አንልም ነው። ያስታርቀናል የሚለውን ቃል ስንጠቀም የሚያስታርቀን ከማንና ከማን ጋር ነው? ያስታረቀንስ መቼና የት ነው? መቼ ለሚለው የዛሬ 2000 ዓመት፣ የት ለሚለው ቀራንዮ፣ እንዴት ለሚለው ከራሱ ጋር ያስታረቀን ብሎ መመለስ ነው። ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። ከራሱ ጋር እኛ አስታረቀን የምንለው መለኮት ስለሆነ ነው። ፍጹም መለኮትነቱን ፍጹም ሰውነቱን እኛ ኦርቶዶክሳውያን ስለምንቀበል ነው። የኢየሱስ ክርስቶስ መለኮትነት ክደን ከአብ ጋር ብቻ አስታረቀን አንልም፣ አማልደን አንልም። ያማልደን ደግሞ አንድ ጊዜ ነው። ያ አንድ ጊዜ ለመቼ የሚሆን ለዘላለም የሚሆን ነው። ያ ምልጃ የምንድን ነው? የልመና የሆነ ምልጃ ሳይሆን የማስታረቅ በቤዛነቱ የመሆን ምልጃ ነው። ቃሎት ያሰማልን። መምህር እስፒሮስ ቀጥል፣ ከዛ የዋዴ ትቀጥያለሽ። መምህር ድንገት እዚህ ላይ ቢጨምሩለት፣ ቅድም የከፈኩት ሰላም ብያለሁ። ዕብራውያን 7 ነበረ መምህር ቀድሞ ተናገሩና እዛ ላይም ተመሳሳይ ነገር ሮሜ ላይ የተናገረውን ይናገራል እና እንደውም እዚህ ጋር በግሪከኛ ለይተው ያስቀምጡታል። ምን ይላሉ? አንደኛ ነገር ላሳያችሁ፣ ስክሪንሻት አድርጉትና ግሪከኛ ስለሆነ ኢሜስቲያቶ ክርስቱ ዜና ኖዌቴ ኦፖሲቮይሲያ ሜስቲያት ስፓናያስ ይላል። ለኢየሱስ ክርስቶስ ምልጃ ልክ እንደ ቅድሳን አይደለም ይላል። ልመና ልክ ወደ እሱ እንደሚለምኑት አይደለም ብሎ እዚህ ጋር ይዘጋዋል። ከታች ይመጣና ደግሞ ምን ይላል? ከመስቀሉ በፊት እንደጸለየም አይደለም ይላል። አሁን ስለ ኢየሱስ ክርስቶስ ከአብ ቀኝ ተቀምጦ ስለኛ ይማልዳል ሲል ከመስቀሉ በፊት እንደጸለየም አይደለም ይላል። ይህንን ቃል የሚጠቀመው የሊቀ ካህንነቱን ስራ ለመናገር ነው። ከአብ ቀኝ ተቀምጦ በሱ በኩል ወደ አብ የሚመጡትን ሁሉ ያድናል ሚለውን ይሄ እስከ ዓለም ፍጻሜ ሰዎቹን የሚያድንበትን የሊቀ ካህንነቱን አገልግሎት ነው ብሎ ነው የሚያስቀምጠውና ቅዱስ ዮሐንስ አፈወርቅን ይጠቅሱና ቅዱስ ዮሐንስ አፈወርቅ እንደውም ቢነበብ ደስ ይለኛል። ምን ይላል? ቅዱሳን አንድ ጊዜ ለምነው ከተሰሙ እሱ ለዘላለም እንዴት ይለምናል? ለዘላለም የሚለምን ከሆነ እሱ አዳኝ አይደለም፣ ኃይል የለውም። እኛን ለማዳን የሚለምን ከሆነ እሱ ኃይል የለውም እና እንደዚህ መረዳት የለብንም ነው የሚለው። ሮሜ 8ንም ብዙ ጊዜ ሲያነቡት የሚማልደን ስለወደደን ነው፣ ፍቅሩን ለማሳየት ነው የሚማልደው የሚለምነው ይላሉ። አይደለም፣ ቃሉን የተጠቀመው ድርጊቱን ለማሳየት ሳይሆን ይለምናል አሁን ከአብ ቀኝ ሳይሆን ፍቅሩን ለማሳየት እችን ቃል ተጠቀመ ነው። አሁን ይለምናል እያለ ሳይሆን ፍቅሩን ለማሳየት እኛ ሰዎች እንድንረዳ ከአብ ተሰቀለ፣ በቃ አረገ፣ ረሳችሁ አይደለም፣ አሁንም ፍቅሩ ይቀጥላል፣ ለእናንተ ያስባል እያለ ነው የሚለውና ሐሳቡ ይሄ ነው። ይለምናል የሚለው እኮ ጎርጎርዮስን ልጥቀስ፣ አውገስቲንን ልጥቀስ ይላሉ። ይኸው ሐዋርያው ጳውሎስ ብሎታል እኮ፣ እዛም መሄድ አያስፈልግም። ጥያቄው ይለምናል ሲባል ለኢየሱስ ክርስቶስ መዝገበ ቃላትም እንዳስቀመጠው ልክ እንደኛ ልመና አይደለም ብሏል አይደል? መዝገበ ቃላቱ የኢትዮጵያ የመጽሐፍ ቅዱስ ማህበር ልክ እንደኛ ልመና አይደለም፣
ስለዚህ ልመና የሚለውን ረስተው ይሄ እንደኛ አይደለም የሚለው ምን ለማሳየት ነው ሲባል፣ በነገራችን ላይ አባቶች ሁሉ ከቅዳሴ ጋር ነው የሚያገናኙት፣ ከምስጢራት ጋር ነው የሚያገናኙት። የሊቀ ካህንነቱ ስራ ከምስጢራት ጋር ነው የሚገናኘው እና እዚህ ጋር ዕብራውያን ቆይ ላሳየው ወንድማችን እየተከታተለኝ ገጽ 190 ላይ ነው። የዕብራውያን መልእክት ማብራሪያ ነው። ላሳያችሁ ቆይ ይኸው ኤብሬውስ ኤፒስቶሊ አፖስቶሎስ ጳውሎስ የሐዋርያው ጳውሎስ ኤርሚኒያ ፕሮሴኮ አሽማንዚርቲ ዛኒኢል የራካኪ ነው የተረጎመው። ወንድማችን ፖርፊሪዮስ ከፈለክ እልክልሃለሁ እና ይህንን ነው የሚለው ባጭሩ። እንደራሱ ዝመው ቅድም መምህርን ለመጠየቅ ከፈለግኩኝ ዕብራውያን ሮሜ 5:10 ላይ እርቅ የተደረገው በልጁ ሞት ነው ይላል፣ በልመና አይደለም። ዮሐንስ 17ን እንኳን ስናነብ እሱን ነገር ቢሄዱበት ላነሰው ነበር። በነገራችን ላይ ሰዓት ረዥም ጊዜ እንዳልይዝ ብዬ ነው እንጂ የቅዱሳን ልመና ሲባል የሚቆረስ ስጋ የሚፈስ ደም የለም። ቅዱሳኑ ሰማዕት እንኳን ሆኑ ብንል ስለ ፍቅሩ ይሳሳሉና ተብሎ ነው የሚተረጎምላቸው። ወልደ ኢየሱስ ክርስቶስ ወይቷቀስ በእንቲአነ ሲል እንዲያደርጉላቸው እንደዚህ ያደርግለት እንዲያደርግለት ይላል ማለት አይደለም። የኢየሱስ ክርስቶስ ማስታረቅ የሚገለጸው በተግባር ነው። እርሱም የቀራንዮው ድርጊት ነው እንጂ በልመና ወይ ደግሞ ከአብ የሚያንስበት ኑሮት አብን የሚጠይቀው ነገር ኑሮ አይደለም። ዕብራውያን ላይም የተጻፈው ሮም ላይም አሁን የተጠቀሰው እሱን ነው ሊያስረዳን የሚችል። ባጭሩ ወንድሞቻችን ወደ እውነተኛዋ ሕይወት እንድትመጡ እግዚአብሔር ይርዳችሁ ነው ልንል የምንችለው። ቀጥሎ ሌሎቻችሁ ምናልባት በዚሁ ከወጣው ደህና አደሩ። ቃል ያሰማልን መምህርም ስፒርም ቃል ያሰማልን። አክቹዋሊ ላሳየ የነበረው ስፒር አሳይቶታል። ግን እንትን ለማለት ለምንድን ነው ለማጽናት ልበል የቅዱስ ዮሐንስ አፈወርቅ አሁን ቅድም በተፈታው አፈታት በጭራሽ ሊፈታ እንደማይችል ይሄንን ቃል እንትንም አለ አይደለ? ዕብራውያን 7:25 ላይ ቅዱስ ዮሐንስ አፈወርቅ ይሄንን ክፍል ራሱ ቅድም ስፒር ሲለው ነበረ። ሲፈታ እንዴት ነው የሚፈታው የሚለውን በደንብ ማየት አስፈላጊ ነው። አንዴ እሷን በጣም አጭር ነች እና ምን ብሎ እንደሚፈታት ላሳያችሁ። ትልቁ ላይ ታደርገኛለህ አንዴ። ኦኬ እሺ፣ የሚታያችሁ ከሆነ የዕብራውያን 7:25 ይሄ የሚማልደው የሚለው ዘወትር የሚል አለ አይደለ? ቱ ዘ አተር ሞስት ዘወትር ሊያማልድ በሕይወት ይኖራል የሚለውን ቅዱስ ዮሐንስ አፈወርቅ ምን ይላል? ቱ ዘ አተር ሞስት አለ። አንድ ጊዜ ብቻ ብሎ እኮ አላቆመም፣ ጭራሽ ለዘላለሙ ነው ያለው ይልና ዋት ኢዝ ኢት ምን ማለት ነው ይሄ? ናት ፎር ኤ ታይም ኦንሊ ለአንድ ጊዜ ብቻ አይደለም ያለው በት ዘር ኢዝ አልሶ ኢን ደ ፊውቸር ላይፍ ለወደፊትም ነው አለ ይላል። ዳዝ ሂ ዘን ኤልዌይስ ኒድ ቱ ፕሬይ ታዲያ ስለዚህ ሁልጊዜ ጸሎት ማድረግ ይጠበቅበታል ማለት ነው ይላል። አለውኝ አይደለ? ይሰማላ? አዎ በደንብ እሺ። ስለዚህ ዳዝ ሂ ዘን ኤልዌይስ ኒድ ቱ ፕሬይ ስለዚህ ሁልጊዜ መጸለይ ያስፈልገዋል ማለት ነው ይላል። የት ሃው ካን ዲስ ቢ ሪዝነብል እንዴት ይሄ ምክንያታዊ ሊሆን ይችላል? እንዴት ምክንያታዊ ሊሆን ይችላል? ለክርስቶስ ዘወትር ሁሌ ጸሎት ማድረግ እንዴት ምክንያታዊ ሊሆን ይችላል? ኢቨን ራይቸስ ሜንስ ሃቭ ኦፍተንስ አኮምፕሊሽ ኦል ባይ ዋን ኢንትሪት እንግዲህ ጻድቃን እንደተመለከትናቸው አንድ ጊዜ ብቻ ባደረጉት ጸሎት
የሚፈጸምላቸው ከሆነ እሱ ክርስቶስ ታዲያ ሁልጊዜ ዘወትር ጸሎት ማድረግ እንዴት ይጠበቅበታል? ለወደፊትም ይልና and is he always praying? ታዲያ ሁልጊዜ ጸሎት እያደረገ ነው ማለት ሁልጊዜ ጸሎት እያደረገ ነው። praying ማለት continuous አይደል? ሁልጊዜ ጸሎት ያደርጋል ማለት ነው። why then is he throned with the father? ታዲያ በአባቱ ቀኝ ተቀመጠ። throned ማለት በአባቱ ቀኝ ተቀመጠ። ታዲያ ለምን ተባለ? ኦኬ ለምን ይባላል? ጸሎት የሚያደርግ ሆነ ሁልጊዜ ተቀመጠ። በአባቱ ቀኝ ተቀመጠ ለምን ተባለ ለሚለው ጥያቄ መልሱ ባጭሩ በደንብ ሁሉም ሰው እንዲረዳ ስለፈለኩ ነው። በጣም ይቅርታ ይዋድ። በአባቱ ቀኝ ተቀመጠ ማለት አረገ ለማለት አይደለም። ስራውን ጨርሶ ከአብ ጋር ተካክሏል። አንድ መለኮት ነው ያለ። ከዚያ መለኮት ሳይለይ ስለሆነ በተዋህዶተ ሥጋ የነበረ አሁን በቀኝ ተቀመጠ ማለት አብ ቀኝ ያለው የለውም። ለወልድ ቀኝ ግራ ብሎ መናገር ይቻላል፣ ሥጋ ስለለበሰ ቀኝ ግራ ስለነበረው። አብ ግን ቀኝ ግራ አለው ወይ? ቀኝ ግራ ከሌለው በአብ በቀኙ ተቀመጠ ማለት የአብ ግራው የአብ ቀኙ ተብሎ ካልተነገረለት ምን ማለት ነው? ቀኝ ማለት ተካከለ ማለት ነው። መተካከል ማለት የአብ ያለው ሁሉ የእርሱ ኖረው። እንዲማ ከሆነ የአብ ያለው ሁሉ የእርሱ ያልሆነበት ጊዜ ነበርን ቢሉ ሕቃቅስስኩም መልእክት ክብረ ወስባ ተከለልኮ ተብሎ ወርዶ በሥጋ ተገልጾ ነበረ ማለት ነው። ስለዚህ ለክብሮተ ሥጋ በሥጋ ክብር ተገልጾ ስለነበረ ለዚያ ከአብ ጋር አሁን ልብ ብላችሁ አዳምጡ። ይሄ በደንብ እንድትይዘው ከአብ ጋር ተካከለ ለማለት የተነገረ ቃል ነው። እችን ለመናገር ፈልጌ ነው። ይሄ እግዚአብሔር ይስጥልን መምህር ቃለ ሕይወት ያሰማል። ናው አሁን ተቀመጠ ሲባል የሆነ ወንበር ኖሮ ምናምን ተቀምጦ ምናምን ማለት አይደለም በጭራሽ። እንደዚህ አይነት ሐሳብ ለማስተላለፍ አይደለም አይደል? በቃ ምንም ስልጣኑ ከአብ ጋር የተካከለ ነው። ዊዝ ዘ ፋዘር ማለት ከአብ ጋር እኩል የሆነ ስልጣን ያለው ነው እና ደግሞ ስራውን ጨርሶ ተቀመጠ። በቃ በዙፋን ላይ ቁጭ አለ ማለት ነው። ስራ የመጨረስ ነው። ምንም አይነት የምድራዊ አገልግሎት ራሱ በጭራሽ አያደርግም ማለት ነው። ሶ ፕሬይንግ አሁን ጸሎት ማድረግ ምናምን በጭራሽ አያደርግም። ምክንያቱ ከአብ ጋር በክብር በእሪና ተካክለው ተቀምጠዋል። ዘን ይቀጥልና ዞ ሲዛት ኢት ኢዝ ኤ ኮንደንሴሽን ማለት። ስለዚህ በደንብ አስተውል። ይህን ቃል ስትሰማ በደንብ አስተውለ ተመልከትና the meaning is አሁን ትርጉሙ ሊተረጉም ነው። ታዲያ ኢንተርሲድ ያደርጋል የሚለው ቃል ትርጉሙ ምንድን ነው? the meaning is አለ። አሁን ትርጉሙ ነው be not afraid እንዳትፈሩ nor say ye he loves us indeed ምክንያቱ ክርስቶስ እሱ ይወደናል ያፈቅረናል ማለት ነው። ፍቅሩ አላለቀም እስከ መጨረሻው ድረስ እስከ ዘላለሙ ድረስ ፍቅሩ አይቀንስም ማለት ነው እንጂ እየለመን ነው ማለት አይደለም። ኦኬ and he has confidence towards the father but he cannot live always for he does live always ዘላለም የሚኖር ስለሆነ ፍቅሩ ከኛ በጭራሽ ምን አይልም ነው የሚለይ አይደለም ነው። ትርጉሙ እንደዚህ ነው። በቃ ኢንተርሴሽን የሚለው ሲተረጎም አትፍሩ ፍቅሩ ከኛ በፍጹም አይለይም ማለት ነው። አያችሁ ከሮሜ መልእክቱ ጋር እንዴት ኮሄረንት እንደሆነ። ይለምናል ማለት ሳይሆን ትርጉሙ ምንድነው? አትፍሩ ፍቅሩ ከኛ በጭራሽ አይለይም እና ማለት ነው። ልክ እዛም ጥልቅ ፍቅሩን ለመግለጽ ይህን ቃል ተጠቀመ እንጂ እያለ ነው ብሎ ቅዱስ ዮሐንስ እንደፈታው እዚህ ክፍል ላይ ጥልቅ ፍቅሩን ለማጠየቅ እንደማይተወን ለማሳየት እንጂ ይለምናል ለማለት አይደለም። እሱ ልመና የሚያስፈልገው አይደለም። ምክንያቱ ጻድቃን እንኳን አንድ ጊዜ አንድ ነገር ለመፈጸም ጸሎት ባደረጉ ወዲያውኑ ይፈጸምላቸዋልና የሚል ሐሳብ ያነሳል። ሌላው የቅዱስ ጎርጎርዮስ የተነሳው በነገራችን ላይ ቅዱስ ጎርጎርዮስ ቃል በቃል ኦሬሽን 29 እና 30 የሚያነሳቸው ሐሳቦች ምንድነው? ልጁ ጸለየ ለመነ የሚል ቃል ስታገኙ ይላል። ስታገኙ ምን አብም ያንን ልመና ወይም ደግሞ ወልድ ልመና ማድረግ አስፈልጎት አብም ደግሞ የወልድን ልመና
ወልድ ለምኖ የእሱን ልመና ፈልጎት በጭራሽ አይደለም ይልና እኛን ለማስተማር ነው ይላል። to teach us how to pray ነው የሚለው። እኛን እንዴት መጸለይ እንዳለብን ሊያስተምረን ጸለየ ብሎ ይፈቷል። ዝም ብሎ ጸለየ የሚል ቃላቶች ብታገኙ በአባቶች ሊገኙ ይችላሉ። እንደዚህ አይነት ሀሳቦች ስታገኙ ከምን አንጻር ተናገሩት የሚለው አውዱ መረዳት ምናምን በደንብ ያስፈልጋል። ከዚህ አንጻር የሚታይ ነው ለማለት ነው። እግዚአብሔር ይስጥልኝ። ሰላም እደሩ። በቃ አይ ቲንክ መሽቷል መሰለኝ እኛ ጋር። ሰላም እደሩ። ቃሎት ያሰማል። መንግስተ ሰማያት ያዋርስልን። መምህር በረከት ገብቷል። የሆነ ነገር እስቲ ይበሉንና እንደዛ እናደርጋለን። መምህር ባሮክ ነው። መምህር በረከት ባሮክ ብሩክ ባሮክ። ሶሪ በጣም ኔትወርክ ይዟቸዋል መሰለኝ። ናትሻ ቴንኪው። አንድ እንትን ሳታሳይ ግን በጣም ተናድጃለሁ። የእነሱን ላለማሳየት በጣም ፈልገው ነበር። ታውቃለህ፣ ተሳካላቸው። እስኪ ነገ ደግሞ በደንብ እንገባበታለን። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ሁላችሁንም እግዚአብሔር ያክብርልን። ፎሎ አድርግና እንትንን ፎሎ አድርጊያለሁ። እሺ፣ ደህና ደሩ። እንትናን በጣም ከቻልክ ግን ቤላ የሚለውን አስገባው አንዴ እስኪ። በጣም ይቅርታ ግን ቤላ የሚለውን አካውንት አንዴ አስገባው። ማነው ቤላ? አስገባው። ራሱ እንትን ነው ፕራይቬት ነው መሰለኝ። እስኪ ገስት ላክ። ቤላ ገስት ላክ። ቤላ ምን አገባች? ሴት ናት። አሮን ነው። ቤላ ይሰማል። በጣም እኮ እንደው ዝም ብሎ እንደ መሳደብ አይደለም። ታች አይ ባይዘዌ ፊት ለፊት የመጋፈጥ ኦፖርቹኒቲያቸው በጣም አነስተኛ ነው። እንደዚህ ከስር በኮመንት የሚሯሯጡ ሰዎች መግባት ይፈራሉ፣ መግባት አይችሉም። መምህር ባሮክ ይሰማል አሉ። ኔትወርኬ ጥሩ አይደለም። ደሜ እንዴት አላችሁ? እንዴት አመሻችሁ? ከደረሰ ሰላም ብያለሁ። ኔትወርኬ ጥሩ አይደለም፣ ይቅርታ። እሺ ችግር የለውም፣ በቃ ችግር የለውም። በቃ ነገ ገብተው ቃለ ሕይወት ያሰማልን። ዮሐዴ፣ ዲያቆን ናታን፣ ሁላችሁም ሰላም ብያለሁ። ደሜ ደህና ደሩ።